ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንግዲህ ተመልሰን መጥተናል። በኢንተርቫል ኤስቲሜሽን ወይም ደግሞ ኮንፊደንስ ኢንተርቫል ፎር ዘ ሚን ፎር ዘ ፕሮፖርሽን ፎር ዘ ቫሪያንስ ፎር ዘ ዲፈረንስ ቢትዊን ቱ ሚን ፎር ዘ ሬሾ ኦፍ ቫሪያንስ የሚሉትን የምናይ ይሆናል። ዛሬ እንግዲህ በባለፈው ክላሳችን ስለ ፓራሜትር ኤስቲሜሽን ብዙ ነገር አውርተናል። ያ ማለት ፓራሜትርን ኤስቲሜት ለማድረግ መጀመሪያ ወርዶችን ማወቅ፣ ኤስቲሜት ምንድን ነው፣ ስታቲስቲክ ምንድን ነው፣ ኤስቲሜተር ምንድን ነው፣ እነኚህ የመሳሰሉትን አውቀናል ማለት ነው። ዘን ከዚያ በኋላ ቀጥለን ያየነው አንድ ኤስቲሜተር ለመሆን ሊይዛቸው የሚገቡ ፕሮፐርቲዎች ወይም ደግሞ ዲዛየር ፕሮፐርቲ ብለን አምቢያዝድነስ፣ ሊኒየሪቲ፣ ሚኒመም ቫሪያንስ እንዲሁም ደግሞ ከዚህ ካለው ኦፍ ላርጅ ነምበር ጋር ተያይዞ ደግሞ አሲምፕቶቲክ ኤፊሽንሲ፣ አሲምፕቶቲክ አምቢያዝድነስ የመሳሰሉትን አይተናል። እነኚህ ፕሮፐርቲያቸው ናቸው። ዘን ፕሮፐርቲውን ካወቅን በኋላ ደግሞ በምን አይነት ሜተድ ኢስቲሜት እናርጋቸው የሚለውን ደግሞ ሊስት ስኩዌር ሜተድን በመጠቀም ማክሲመም ላይክሊሁድ ኤስቲሜሽንን በመጠቀም ሞመንት ጀነሬቲንግ ፈንክሽንን በመጠቀም እንዲሁም ደግሞ የተቀመጠልን ህግን ክራመር ሎወር ባውንድን በመጠቀም ምን እናረጋለን? ኢስቲሜት እናረጋለን። ሜተዶች እነኚህ አሉ ብለን አይተናል። አሁን ይህን ሁሉ ያየነው ለፖይንት ኤስቲሜሽን ነው። ኢንተርቫል ኤስቲሜሽን ደግሞ የራሱ የሆነ በኮንፊደንስ ኢንተርቫል የሚሰራ የሆነ ባለፈው እንዳልኳችሁ ምንድነው 7 ሰዓት ሳይኖራችሁ 7 ሰዓት ነው ብላችሁ ከመገመት ይልቅ ከ7:15 እስከ 7:45 ድረስ የመሆን ፕሮባቢሊቲ እንደዛ ሊሆን ይችላል ብላችሁ ብትገምቱ በዛ ውስጥ ትክክለኛው ሰዓት የመገኘት ፕሮባቢሊቲው ሃይ ነው ወይም ደግሞ እርግጠኛነታችሁ ከፍተኛ ይሆንና ትክክል የመሆናችሁ ፕሮባቢሊቲ ሃይ ይሆናል። ያንን ደግሞ ለመስራት ኢንተርቫል ፕሮባቢሊቲ ያስፈልጋል። ፖይንት ፕሮባቢሊቲ ከሆነ ግን ኤግዛክትሊ ስትጠየቁ ሰዓት ሳይኖራችሁ 7 ሰዓት ነው ብላችሁ ብትናገሩ which is point probability ማለት ነው ብለን አይተን ነበረ። ስለዚህ ዛሬ ወደ ዕለቱ ሌሰን ነው የምንገባው። እናንተ ሰብስክራይብ፣ ላይክ፣ ሼር ለጓደኞቻችሁ ማድረግ አትርሱ። ኢንተርቫል ኤስቲሜሽንን እንጀምራለን ማለት ነው። ኦኬ እንግዲህ ኢንተርቫል ኤስቲሜሽን ኮንፊደንስ ኢንተርቫል ፎር ዘ ሚን መጀመሪያ ላይ እናያለን። ብዙ አይነት ኢንተርቫሎችን ነው የምናየው። እንዳልኳችሁ ለሚን አለ፣ ለቫሪያንስ አለ፣ ለፕሮፖርሽን አለ፣ ለዲፈረንስ ቢትዊን ቱ ሚን አለ። ያ ማለት ኤክስ ሚን እና ዋይ ሚን በሁለታቸው መካከል ያለው ልዩነት ለማወቅ የሚረዳ ኮንፊደንስ እንሰራለን። እንዲሁም ደግሞ የሁለት ቫሪያንሶችን የሁለት ኦብዘርቬሽን ቫሪያንሶችን ሬሾ እንሰራለን። ሶ እነኚህ ሁሉ ስናደርግ እንግዲህ ዜድ ዲስትሪቢዩሽን አለ፣ ቲ ዲስትሪቢዩሽን አለ፣ ኤፍ ዲስትሪቢዩሽን አለ፣ ካይ ስኩዌር ዲስትሪቢዩሽን አለ። እነኚህን ለሚያስፈልገው ነገር ሁሉ እንጠቀማለን። በደንብ ተዘጋጁባቸው። ሶ ኮንፊደንስ ኢንተርቫል ቅድም እንዳልኳችሁ በሰዓቱ እንደገለጥኩላችሁ ማወቅ ትችላላችሁ። ስለዚህ ሰፖዝ ኤክስ ኖርማል ዲስትሪቢዩሽን ቢኖረው ኖርማል ዲስትሪቢዩሽን ማለት ዊዝ ዘ ሚን ኦፍ ሚው እና ዊዝ ዘ ቫሪያንስ ኦፍ ሲግማ ስኩዌር ዘን ዊ ኖው ዛት ምን ማድረግ እንዳለብን ዜድ ኢዝ ኢኳልስ ቱ ኤክስ ሚን ማይነስ ሚው ኦቨር ሲግማ ኦቨር ራዲካል ፓይ እንትን ራዲካል ኤን ምን አይነት ዲስትሪቢዩሽን አለው? ስታንዳርድ ኖርማል ዲስትሪቢዩሽን እንዳለው ከአሁን ፊት አይተናል። ቻፕተር 5 ላይ ትሰሩበታላችሁ ብዬ ነበረ። ዛሬ ስራውን ይጀምራል ማለት ነው። ስለዚህ ይሄን ሆኖ በዚህ ስናይ ዜድ ዲስትሪቢዩሽን ነው የሚባለው። ዜድን ስናይ ከቴብል ላይ ነው የሚታየው ቫሊዋቸው የቲም የኤፍም ምናምን ማለት ነው። ስለዚህ ቴብል አነባበብ እንዴት ነው ካልገባችሁ ወይም ደግሞ መምህራችሁ ካላሳያችሁ አሳየ ይበሉኝ። የተወሰነች ቪዲዮ ለሁሉም እሰራላችኋለሁ ማለት ነው። ስለዚህ መጠየቅ ትችላላችሁ ኮሜንት ላይ። እሺ ስለዚህ ይሄንን ቴብል ስናይ በዚህ መልኩ ስናይ እንግዲህ ሁለት አይነት ኬዝ አለ። ኬዝ 1 የመጀመሪያው ኬዝ ፖፑሌሽን ቫሪያንስ ነው አይደለ? ይሄ ወይም ደግሞ ትሩ አናውን ፓራሜትሩ ይችኛዋ ፖፑሌሽን ቫሪያንስ የምትታወቅ ከሆነ ኬዝ 1 እንላታለን። ይችኛዋ የምትታወቅ ከሆነ ነው። ስለዚህ ኢን ዚስ ኬዝ ዊ ካን ዩዝ ዘ ስታንዳርድ ኖርማል ዲስትሪቢዩሽን መጠቀም እንችላለን። መቼ? ሲግማ ስኩዌር ከታወቀች ወይም ደግሞ ፖፑሌሽን ቫሪያንሳችን ከታወቀች ማለት ነው። For a standard normal distribution, it is known that probability of negative z alpha over 2 less than z alpha less than
ዜድ አልፋ ኦቨር ቱ እንላለን። ያ ማለት ይሄ ዜድ ከሆነ ይሄ ቫልዩ የሚገኘው ወይ ወደ ኔጌቲቭም የተወሰነ ሄደን ወደ ፖዚቲቭም የተወሰነ ሄደን መሀል ላይ ይገኛል ለማለት ምን እናደርጋለን ማለት ነው? ኮንፊደንስ ኢንተርቫል እንሰራለን። በዚህ ኢንተርቫል ውስጥ ይገኛል ብለን እንሰራለን ማለት ነው። ስለዚህ ከኔጌቲቭ ዜድ አልፋ ኦቨር ቱ ስታነቡና ከፖዚቲቭ ዜድ አልፋ ኦቨር ቱ ስታነቡ በመካከሉ የሚገኘው ዜድ ይሆናል። ትክክለኛው ዜድ ይሆናል። which is ይህን የምናነብበት ኮንፊደንሳችን this one amount of ዚስ ዋን ማች ኦፍ ኮንፊደንስ አለን ብለን እንወስናለን። ለምሳሌ 95% ቢሆን እዚህ ጋር ምን ሆኖ ነው ማለት ነው? አልፋ ስንት ፐርሰንት ሆኖ 5% ሆኖ፣ ያ ማለት ኤረር እንሰራለን ብለን ያሰብነው 5% ቢሆን አልፋችን ናት። ስለዚህ 1 ማይነስ አልፋ 1 ማይነስ 5% 95% ነው። ስለዚህ 95% ኮንፊደንስ ነን ምን ዜድ በዚህ መካከል በሁለቱ በኔጌቲቭ ዜድ አልፋ ኦቨርቱ እና በፖዚቲቭ ዜድ አልፋ ኦቨርቱ መካከል እንደምትገኝ ብለን የዚህን ኮንሴፕት ይነግረናል። ዜርፎር ወደ ዋናው ወደ እኛ የምንፈልጋቸው ወደ ሚው እና ወደ ስታንዳርድ ዲቪዬሽን ለመሄድ አሁን ወደ ሚው ነው የምንሄደው። ስለዚህ ወደ እሱ ለመሄድ ፕሮባቢሊቲ ኦፍ ኔጌቲቭ ዜድ አልፋ ኦቨር ቱ ለዛን ኤክስ ሚን ማይነስ ሚው ኦቨር ሲግማ ኦቨር ራዲካል ኤን ነው። እዚጋ ኦቨር አለች እንዳረሷት። ከፖዘቲቭ ዜድ አልፋ ኦቨር ቱ ያንሳል። በማን ኢንተርቫል? በዋን ማይነስ አልፋ ኢንተርቫል ማለት ነው፣ ኮንፊደንስ ኢንተርቫል። ስለዚህ ይህንን ለማድረግ ክሪስክሮስ አድርጉት። ይህንን ወደዚህ ክሪስክሮስ አድርጉት። ስለዚህ ክሪስክሮስ ስታደርጉት ይሄ ታችኛው ሁለቱንም ያበዛል፣ ይሄን ከዚህም ማለት ነው ለዛን ካለበት። ስለዚህ ማይነስ ዜድ አልፋ ኦቨር ቱ ፖይንት ሲግማ ኦቨር እዚህ ጋለች ኦቨር ራዲካል ኤን ለዛን ማንቀረች ይቺ ሄደው ስለተባዛ የላይኛው ብቻ ቀርቷል። ኤክስ ሚን ማይነስ ሚው ለዛን ዜድ አልፋ ኦቨር ቱ ፖዚቲቭ ሲባዛ በዚህ ማለት ነው ኦቨር አለች እዚህ ጋር አልፋ ኦቨር ራዲካል ኤን ዊዝ ዚስ ማች ኦፍ ኮንፊደንስ ማለት ነው። ዘን አሁን ምን እናድርገው? ስታበዙት ቀጥታ ይችኛዋን ደግሞ ወደዚህ ውሰዷት። አሁን ደግሞ ሚውን ነው አይደለም የምንፈልጋት። ሚውን ስለሆነ የምንፈልጋት ኤክስ ሚንን ወደዚህም ሳይድ ውሰዷት። ኤክስ ሚን ወደዚህ ሳይድ ስትሄድ ኔጌቲቭ ነው፣ ወደዚህም ሳይድ ስትሄድ ኔጌቲቭ ነው። ምክንያቱም ፖዚቲቭ ስለሆነ መካከል ላይ ማለት ነው። ስለዚህ ኔጌቲቭ ኤክስ ሚን ኔጌቲቭ ዚስ ዋን ሆነ ማለት ነው። ይሄው ኔጌቲቭ ዚስ ዋን ኦቨር አለ እዚህ ጋር እንዳረሱ ማይነስ ይቺማ ብቻዋ ቀረች፣ ማይነስ ሚዩ ቀረች ማለት ነው። ለዛን እዚህ ጋር ኔጌቲቭ አሁንም ኤክስ ሚን በፕላስ ዚስ ዋን ኢረር ማለት ነው። ሶ ይህ አለ በማን ኢንተርቫል? በዚህ ያህል ኮንፊደንስ ማለት ነው። ዘን አሁን ምን እናርግ? ሁለቱንም ለኔጌቲቭ እናካፍለው፣ ሶስቱንም ይሄንንም ለኔጌቲቭ አካፍሉ። ይሄም ይሆናል ፖዚቲቭ 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 ይሆንና ይቺ ብቻ ኔጌቲቭ ትሆናለች። ዘን ይሄው ኤክስ ሚን ፕላስ ዜድ ዚስ ማች አማውንት ይሄ ኦቨር አለ። ስለዚህ ይሄ ደግሞ ለዛን የነበረው ያው ለዛንና ግሬተር ዛን በኔጌቲቭ ሲካፈሉ ምን ይሆናሉ? አቅጣጫ ይቀይራሉ አይደለ? ስለዚህ አቅጣጫ ቀየረ። ለዛን የነበረው ግሬተር ዛን ሆነ፣ ይሄ ፖዚቲቭ ሆነ። አሁንም ይሄ ግሬተር ዛን ሆነ፣ ይችኛዋ ኔጌቲቭ ሆና ተቀመጠች። ዘን ከዚያ በኋላ ምን እናርግ እንግዲህ? አሁን ይሄ ትልቁ ከዚህ በኩል ነው የሆነው። ስለዚህ ትንሹን ለማዞር ምን እናርግ? ይሄን ብድግ አድርገን ከሌፍት እናምጣው። ይሄንን ደግሞ ትልቁን ብድግ አድርገን ከዚህ እንውሰደው። ስለዚህ ምን ይሆናል ማለት ነው? ቦታ ስናቀያይራቸው ይሄም እንደዚህ ምን ይሆናል? ይሄኛው እንደዚህ ይሆናል ማለት ነው። ለዛን ይሆናል። ስለዚህ ኤክስ ሚን ማይነስ ዜድ አልፋ ኦቨር ቱ ታይምስ ሲግማ ኦቨር ራዲካል ኤን ለዛን ሚው ለዛን ኤክስ ሚን ፕላስ ዜድ አልፋ ኦቨር ቱ ታይምስ ሲግማ ኦቨር ራዲካል ኤን ይሆናል ማለት ነው። ዊዝ 1 ማይነስ አልፋ ኮንፊደንስ ኢንተርቫል። ኦኬ ዌር ዜድ አልፋ ኦቨር ቱ ኢዝ ዘ አፐር 100 ታይምስ አልፋ ኦቨር 2% ክሪቲካል ቫሊዩ ኢን ኖርማል ዜድ ዲስትሪቢዩሽን ቴብል ላይ ሄዳችሁ ታነባላችሁ። ዜድ አልፋ ኦቨር ቱ ኦኬ። ስለዚህ ኢንተርቫላችን ምን ሆነ ማለት ነው? ይቺ ሚዋችን ትክክለኛ ሚዋችን በማና በማካከል ትገኛለች አለን። በዚህና በዚህ መካከል ትገኛለች። ስለዚህ አንድ ቁጥር ኤክስ ሚን ኢዝ ኢኳልስ ቱ ሚው ከምትሉ ይልቅ ኖ ሚው በዚህ በሁለቱ መካከል ትገኛለች ብላችሁ ኮንፊደንሳችሁን ሰፋ ታደርጋላችሁ ማለት ነው። ኦኬ ስለዚህ ምን ሆነ? ይሄ ለዛን ያለው ይሄው በዚህና በዚህ መካከል ትገኛለች። ኢንተርቫል ሰራንለት። ዛት ኢዝ ኮልድ ኮንፊደንስ ኢንተርቫል እንለዋለን ማለት ነው። ኢት ኢዝ 100 ታይምስ 1 ማይነስ አልፋ ፐርሰንት ኮንፊደንስ ኢንተርቫል ፎር ሚው ለሚው 100 ታይምስ 1 ማይነስ አልፋ ኮንፊደንስ ኢንተርቫል ገነባን ማለት ነው። ያ ማለት አልፋ 5% ብኮን ወይም ደግሞ አልፋ 0 ነጥብ
5% ማለት 0.05 ማለት ነው። ስለዚህ 1 ማይነስ 0.05 ማለት ደግሞ 100 ኢንቱ 0.05 ማለት ከአንድ ላይ ስንቀንሰው እንትን 0.95 ነው። በመቶ ስታበዙ 95% ኮንፊደንስ ማለት ነው። ስለዚህ ይሄ የሚገልጸው 95% ኮንፊደንስ የሚለውን ነው። አልፋ 0.05 ከሆነ ነገር ግን አልፋ 0.1 ልኮን ትችላለች፣ 0.01 ልኮን ትችላለች፣ ዋቴቨር የፈለጋትን ልኮን ትችላለች። እናንተ መስራት ነው። ኦኬ። ስለዚህ ኮንፊደንስ ኢንተርቫል ባጭሩ በዚህ መልኩ ይሰራል። ስለዚህ 95% ኮንፊደንስ ኢንተርቫል ፎር ዘሚን ገንቡ ከተባላችሁ ሚው እዚህ ጋር አለ። ዘን ከሚዋችሁ 95% ኮንፊደንስ የሚሰጣችሁን ቫሊዩ ትደምራላችሁ፣ ትቀንሳላችሁ ማለት ነው። ስለዚህ ከዚህ ሚው በስተሌፍት ስንት ትመጣላችሁ? ኤክስ ሚን ፕላስ ኦር ማይነስ ማይነሱን ዜድ አልፋ ኦቨር 2 ኢንቱ ሲግማ ስኩዌር ኦቨር ራዲካል ኤን። ይሄን ያህል አማውንት ቱ ዘ ሌፍት ትሄዳለች፣ ቱ ዘ ራይት ደግሞ ወደዚህ ትሄዳላችሁ። ይሄንኑ ያህል አማውንት ደን አልፋችሁ ስንት ነው? 0.05 ነው። አልፋችሁ 5% ስህተት ከሆነ ከሁለት ክንፍ ስታካፍሏት ያችን 5% ስንት ትሆናለች ማለት ነው? 2.5% ትሆናለች። 2.5% ማለት ደግሞ 0.025 ማለት ነው። ስለዚህ 0.025 ቱ ዘ ሌፍት አልፋ ኦቨር ቱ እና 0.025 ቱ ዘ ራይት አልፋ ኦቨር ቱ ማለት ነው። ስለዚህ ይሄ ምን ሆነ ነው? ቱ ቴልድ ስለሆነ ነው። ቴስት ላይ ታውቁታላችሁ፣ ታዩታላችሁ። ቱ ቴልድ ስለሆነ ሁለት ፊት ስለሆነ ወደ ግራም ወደ ቀኝም ስለሆነ። ነገር ግን አንዳንዴም ልትጠየቁ ትችላላችሁ፣ ግሬተር ኦር ኢኳል ቱ ብቻ ልትባሉ ትችላላችሁ። ስለዚህ ቱ ዘ ራይት ብቻ ልትጠይቁ ትችላላችሁ ማለት ነው። ያን ጊዜ አልፋ እንዳለች ነው የምትቀመጠው። ስለዚህ አሁን 95%ንም ተመልከቷት። 95% ኮንፊደንስ ማለት ከዚህ በኩል 47 ነጥብ ምናምን ፐርሰንቱ ይዟል፣ ከዚህ በኩል 47 ነጥብ ምናምን ፐርሰንቱን ይዟል ማለት ነው። ስለዚህ በዚህ መልኩ ነው የምንሰራው። ይሄ ዲስትሪቢዩሽኑ ኤክስ ሚን ነው፣ ኖርማል ስታንዳርድ ዲስትሪቢዩሽን ማለት ነው። ስለዚህ ማክሲመም ኤረር ኦፍ ዘ ኤስቲሜት አሁን እዚህ ጋር ኤስቲሜት ማድረጋችን እኛ ኮንፊደንስ የሰጠ ነው። ያችን ፖይንት ኤስቲሜሽን ኤክስ ሚን ነበር እንደነገርኳቸው። ኤክስ ሚን እዚ ኳልስቱ ሚው ጋር ማድረግ ይሄ ምንድነው? ፖይንት ኤስቲሜሽን ነው ብያቸዋለሁ። ያንን ፖይንት ኤስቲሜሽን ከምናደርግ ይልቅ ለኢረር የሰጠነው ቫሊዩ ምን ያህል ነው? ይሄን ያህል አማውንት አይደለ? ኤክስ ሚን ላይ እየደመርንለት የምንቀንሰው የምንደምረው ይሄንን ነው። ይሄ ምን በመባል ታወቃል? the maximum error of the estimate. it is the maximum likely difference between the point estimate of a parameter and the actual value of the parameter ማለት ነው። actual value እና point estimator of parameter ይለያያል ወይም ደግሞ ልዩነት ይፈጥራሉ ብለን ያሰብናት ዋጋ this match amount ነው። ምክንያቱም ይሄንን x min ላይ ፕላስ ኦር ማይነስ ስለሆነ የምናደርገው ማለት ነው። ስለዚህ ዲፈረንሱ ምን ይባላል? ማክሲመም ኢረር ይባላል which is denoted by this one። ስለዚህ ይችን ፎርሙላ ያዙ። ኢረራችን ይችናት ማለት ነው። ኦኬ ሌስ ኮንቲኒው or this is to say that the probability that the interval በዚህ መልኩ ነው x min minus this one error ወይም ደግሞ x min plus ኢረራችን በዚህ ኮንፊደንስ ኢንተርቫል ላይ ትገኛለች። constitute the true population parameter ይይዛል ብለን የምናስበው ማለት ነው። ሌትስ ኤግዛምፕል እንስራ እስኪ። x normally distribution with mu and sigma square which is ስታንዳርድ ዲቪዬሽን ተሰጥቶናል ይቺ ማለት ነው which is ናውን ናት ማለት ነው። ኬዝ ዋን ላይ ነው ያለነው ልብ እያላችሁ። ኬዝ ዋን ምንድናት? ይቺ ስትታወቅ ይኸው 10 ተሰጠችን፣ ኤን ደግሞ 25 ተሰጠን፣ and ኤክስ ሚን ደግሞ 140 ተሰጥቶናል። if we let አልፋ 0.05 ቢሆን ያ ማለት ሌቭል ኦፍ ሲግኒፊካንስ ትባላለች። ይቺ ሌቭል ኦፍ ሲግኒፊካንስ ማለት ይሳሳታል ብለን የገመት ነው ማለት ነው። ስለዚህ 5% ኤረር ቢኖር ወይም ደግሞ ሌቭል ኦፍ ሲግኒፊካንስ ቢኖር ዘን ዜድ ኦፍ አልፋ ኦቨር ቱ ምን ስንት ይሆናል ማለት ነው? ያ ማለት ዜድ 0.025 ማለት ነው። ይሄንን ቴብል ላይ ዜድ ቴብል ላይ ሄዳችሁ ታነባላችሁ። ዜድ ቴብል ላይ ሄዳችሁ ስታነቡ 1.96 ነው 1.96 ነው ማለት ነው። ስለዚህ ደን 95% ደግሞ ኮንፊደንስ ነን ብለን ብንሰራ ሶ ሚዋችን በምን መልኩ ይገኛል ማለት ነው? ኤክስ ሚን ፕላስ ኦር ማይነስ ከማጋ ከዜድ አልፋ ኦቨር ቱ ቫሊዩ ታይምስ ሲግማ ኦቨር ራዲካል ኤን ጋር ግን እንሰራለን ማለት ነው። ስለዚህ ዜድ አልፋ ኦቨር ቱ 1.96 ኤክስ ሚናችን 140 ዘን ሲግማችን 10 ኦቨር
ራዲካል 25 ማለት 5 ማለት ነው። ስለዚህ እዚህ ጋር የተሰጠን የተተካው ቀጥታ ነው ማለት ነው። ፕላስ ኦር ማይነስ 140 ኤክስ ሚን 1.96 ታይምስ 10 ኦቨር 5 10 ኦቨር 5 which is equals to 2 so 1.96 ሲባዛ በሁለት ማለት which is equals to 3.96 ይሆናል። ስለዚህ 140 ላይ 3.96ን ወይ እንደምራለን እንቀንሳለን ማለት ነው ሁለቱንም። ስለዚህ ስንቀንሰው ቱ ዘ ሌፍት ወደ ታይ ይወርዳል 136.08 ቱ ዘ ራይት ደግሞ 143.92 ይሆናል። ስለዚህ ይህንን ኢንተርፕሬት ስናረግ ምን ብለን ነው ኢንተርፕሬት የምናረገው? we are 95% confident that the true population mu found between in this interval ብለን እንናገራለን ማለት ነው። ኢንተርፕሬቴሽናችን ይሄ ነው። ስለዚህ we are 95% confident that the true population parameter contains this interval ማለት ነው። በዚህ ኢንተርቫል ውስጥ እንደምትገኝ 95% ኮንፊደንስ ነን። ሁለተኛ ጥያቄ the researcher wished to estimate the number of days it takes an automobile dealer to sell a Chevrolet Aveo። ስለዚህ ቺቭሮሌት ለመሸጥ የሚፈጅበት ቀን a sample of 50 ካሮችን ወስዶ ሳምፕላቸው 50 which is n is equals to 50 ነው ማለት ነው። n 50 ነው። ዘን n 50 ከሆነ ከዚያ በኋላ had a mean time on the dealer's lot of 54 days። ስለዚህ ሚን ታይሙ ማለት አማካዩ ተሰጠን ማለት ነው። ሚን ማለት አማካይ ነው። ስለዚህ ኤክስ ሚናችን ስንት ነው? 54 ተሰጠን ማለት ነው። 54 ተሰጠን። አሲዩም ዘ ፖፑሌሽን ስታንዳርድ ዲቪዬሽን ቱ ቢ 6 ስታንዳርድ ዲቪዬሽን ስንት ነው? ፖፑሌሽን ስታንዳርድ ዲቪዬሽናችን 6 ዘን ፋይንድ ዘ ቤስት ፖይንት ኤስቲሜት ኦፍ ዘ ፖፑሌሽን ሚን ኤንድ 95% ኮንፊደንስ ኢንተርቫል ኦፍ ዘ ፖፑሌሽን ሚን። ሁለት ጥያቄ ነው የተጠየቅነው። አንደኛው ፖይንት ቤስት ፖይንት ኤስቲሜት ኦፍ ፖፑሌሽን ሚን ተጠይቀናል። ይሄ የተሰጠን ነው፣ መጠየቅ አይፈለግም ማለት መጠየቅ አይችልም ነበረ። ስለዚህ ሚናችን ስንት ነው? ይሄ ቤስት የተባለው 54ቱ ነው። ሚን 54 ነን። ኮንፊደንስ ኢንተርቫላችን ደግሞ 54 ፕላስ ኦር ማይነስ ኮንፊደንስ ኢንተርቫላችን 95% ነው። ስለዚህ አልፋ 0.05 ነው። ቅድም ሰርተናል 1.96። ስለዚህ 1.96 ሲባዛ በሲግማ ማለት 6 ነው። ኦቨር ራዲካል ስንት ይሆናል? ራዲካል 50 ማለት ነው። ራዲካል 50። ስለዚህ ይሄንን ፕላስ ኦር ማይነስ አድርጋችሁ ከሁለቱም ፊት ማስቀመጥ ነው ማለት ነው። ማስቀመጥ ነው። ስለዚህ the point estimate of the mean is 54 days። ስለዚህ 54 ይቀመጣል። ሲግማ ደግሞ 6 ነው። ኤናችን 50 ነው። 95% ኮንፊደንስ ኢንተርቫል ኤክስ ቫልዩ ተሰጥቶናል። ስለዚህ ይሄው ዜድ አልፋ ኦቨር 2 አድርጋችሁ ሲግማ ኦቨር ራዲካል ኤን አድርጋችሁ ትቀንሳላችሁ። በዚህ ኮንፊደንስ ኢንተርቫል ትሄዱና መጨረሻ ላይ ይህ ያስቀምጥኩላችሁ መልስ ማለት ነው። ስለዚህ 54 ማይነስ 1.7 እና 54 ፕላስ 1.7 መካከል ትገኛለች። ሶ አንሰራችን ምን ይሆናል ማለት ነው? 52 እና 56 ይመጣሉ። ስለዚህ one can say with 95% confident that the interval between 52 and 56 days contain the population mean based on a sample of 50 አውቶሞቢል ማለት ነው። ስለዚህ በ50 አውቶሞቢሎች ላይ ዲፔንድ ሆነን በሰራ ነው መሰረት እያንዳንዱ ፖፑሌሽን ሚኑ ከ52 እና ከ56 መካከል እንደሚገኝ እርግጠኛ ነን። ስንት ፐርሰንት? 95% ኮንፊደንት ነን እንላለን። አሁን ወደ ሁለተኛው ኬዝ መተናል። ሁለተኛው ኬዝ ምንድነው? የመጀመሪያው ኬዝ ሲግማ ስኩዌር ናውን ሲሆን ነበር። አሁን ግን ፖፑሌሽን ስታንዳርድ ዲቪዥን ወይም ደግሞ ፖፑሌሽን ቫሪያንሳችን አናውን ሲሆን ነው ማለት ነው። ፖፑሌሽን ቫሪያንሳችን አናውን ከሆነ in this case we cannot use the normal distribution። አያችሁ አይደል? ልዩነት አለው ያልኳችሁ ለዚህ ነው። ሁለተኛው ኬዝ ፖፑሌሽን ቫሪያንሳችን አናውን ከሆነ ኖርማል ዲስትሪቢዩሽን ወይም ደግሞ ዜድ ቴብልን አንጠቀምም ባጭሩ። ታዲያ ማንን ነው የምንጠቀመው ስንል ዊ ሰብስቲቲዩት ይሄኛውን ሲግማ ስኩዌርን በማን እንተካዋለን? በኤስ ስኩዌር ወይም በሳምፕል ስታንዳርድ ዲቪዥን እንተካዋለን። ኢት ፕሌስ ኤንድ ኖ ኦብቴን ኤክስ ሚን ማይነስ ሚው። ስለዚህ ኦብቴን የምናረጋት ኤክስ ሚን ማይነስ ሚው ኦቨር ሲግማ ስኩዌር ሲግማ የነበረውን በማን ይሆናል ማለት ነው? በኤስ በሳምፕል ቫሪያንሳችን በሳምፕል ስታንዳርድ ዲቪዥናችን ኦቨር ራዲካል ኤን። ምን የተቀየረችው? ይቺ ብቻ ኤስ መሆኗ ብቻ ነው የተቀየረው። ዘን ሁለተኛ ደግሞ ኤስ መሆኗና
በት ይሄኛው ዲስትሪቢዩሽን ዜድን አንጠቀምም ብያችኋለሁ። ስለዚህ ማን እንጠቀማለን? ቲ ዲስትሪቢዩሽን እንጠቀማለን። ቲ ዲስትሪቢዩሽን ዊዝ ኤን ማይነስ ዋን ዲግሪ ኦፍ ፍሪደም። ኤን ማይነስ ዋን ዲግሪ ኦፍ ፍሪደም ማለት ዲግሪ ኦፍ ፍሪደም ማለት ምን ማለት ነው? እናየዋለን ማለት ነው። ስለዚህ ይሄ ዘሴም ነው። ይችኛዋን በኤስ ተክተን ዘንድ ዲግሪ ኦፍ ፍሪደሟን ወይም ደግሞ ዜድ ስታንዳርድ ዜድ ቴብሏን በቲ መተካት ወይም ደግሞ በቲ ዲስትሪቢዩሽን መተካት ነው። ስቱደንትስ ቲ ዲስትሪቢዩሽን ማለት ነው። taking the same example as before and changing sigma to s ማለት ነው። ስለዚህ የቅድሙን ተመሳሳይ ኤግዛምፕል ተጠቅመን ሲግማን ብቻ ወዴት እንቀይራት? ወደ ኤስ። ቅድም 10 ሲግማ ይሄ ነበር ሲግማ ነበረ። አሁን ግን ወደ ኤስ ተቀይራለች። ስለዚህ ኤስ 10 ቢሆን ኤን 25 ቢሆን ሚኑ ደግሞ 140 ቢሆን ስለዚህ ዘን 95% ኮንፊደንስ ኢንተርቫል ፎር ሚው ኢዝ ጊቭን ባይ የመጀመሪያው ቲ ዲስትሪቢዩሽን ይከተላል። ቲ ዲስትሪቢዩሽን ደግሞ ቲ ዊዝ ዲግሪ ኦፍ ፍሪደም ቲ ኤን ማይነስ ዋን ነው። ኤን ማይነስ ዋን ኤን ስንት ነው? 25 አይደል? 25 ይቀነሳል 24። ስለዚህ ቲ 24 አልፋ ኦቨርቱ እንዳለ ነው 0.025 እዚህ ኳልስቱ ይሄንን 24 ስትሰሩ በ0.025 2.064 ነው። ዜርፎር እዚህ ጋር 1.96 ነበረ አሁን 2.064 ሆነ ማለት ነው። ሲባዛ ሌላው እንዳለ ነው። 10 ኦቨር ራዲካል 25 ነው 5 ሆኖ ይወጣል። ስለዚህ መጨረሻ ላይ ኢንተርቫላችን 135.872 እና በ144.128 መካከል ይገኛል ማለት ነው። ስለዚህ we are 95 confident that 135.5 እንትን 872 and 144.128 ኮንቴንት ዘ ትሩ ፖፑሌሽን ፓራሜትር የሚሆን እንደሚይዝልን እርግጠኛ እንሆናለን ማለት ነው። ስለዚህ በቲ ዲስትሪቢዩሽን እናደርጋለን መቼ? ያ ሲግማ ስኩዌር አናውን ሲሆን ማለት ነው። ሌላው ካራክተሪስቲክስ ኦፍ ዘ ቲ ዲስትሪቢዩሽን ነው የምናየው። ዘ ቲ ዲስትሪቢዩሽን ኢዝ ሲሚላር ቱ ዘ ስታንዳርድ ኖርማል ዲስትሪቢዩሽን ዚስ ዌይ። ስለዚህ ከስታንዳርድ ኖርማል ዲስትሪቢዩሽን ሲሚላር የሚሆኑበት በዚህ መልኩ ነው። አንደኛ ኢት ኢዝ ቤል ሼፕድ ናቸው ሁለቱም። ኢት ኢዝ ሴሜትሪክ አባውት ዘ ሚን ናቸው። ከሚኑ ጋር ነው ሴሜትሪክነታቸው። ሶስተኛ ደግሞ ዘ ሚን ሚዲያን ኤንድ ሞድ አር ኢኳል ቱ ዜሮ ኤንድ አር ሎኬትድ አት ዘ ሴንተር ኦፍ ዘ ዲስትሪቢዩሽን። ከስታንዳርድ ኖርማል ዲስትሪቢዩሽን እና ቲ ዲስትሪቢዩሽን በእነኚህ በሶስት ምክንያቶች ይመሳሰላሉ። ቤል ሼፕድ ናቸው፣ ሴሜትሪክ አባውት ዘ ሚን ናቸው፣ ዘ ሚን ሚዲያን ኤንድ ሞድ አር ኢኳል ቱ ዜሮ ነው ኤንድ ሎኬት የሚያደርጉት አት ዘ ሴንተር ላይ ነው ማለት ነው። አራተኛው ዘ ከርቭ ኔቨር ተች ዘ ኤክስ አክሲስ። ያ ማለት ምን ማለት ነው? ጀስት እዚህ ጋር ብስልላችሁ ከርቡ እንዴት መሰላችሁ? እንደዚህ ነው። ቅድምም አይታችሁታል። ስለዚህ ይሄ ጋር ሚኑ አራውንድ ዜሮ ላይ ነው የሚያርፈው። ዘን ከዚያ በኋላ ወደዚህና ወደዚህ ይሄም ተች አያደርግም። ይሄ ጫፉ ወደ አክሲሱን ተች አያደርግም። ሴሜትሪክ ነው፣ ቤል ሼፕድ ነው የሚለው ይሄንን ነው ማለት ነው። ኦኬ ዘን ዘ ቲ ዲስትሪቢዩሽን ዲፈር ፍሮም ዘ ስታንዳርድ ኖርማል ዲስትሪቢዩሽን ኢን ዘ ፎሎዊንግ ወይ ይለናል። ይሄ ደግሞ የሚለዩበት ደግሞ ስናይ በምንድን ነው? የመጀመሪያው ዘ ቫሪያንስ ኢዝ ግሬተር ዛን ዋን። ቲ ዲስትሪቢዩሽን ላይ ቫሪያንሱ ግሬተር ዛን ዋን ሊሆን ይችላል፣ ሊበልጥ ይችላል ማለት ነው። ያኛው አንድ ነበር ስታንዳርድ ኖርማል ዲስትሪቢዩሽን። ሁለተኛው ዘ ቲ ዲስትሪቢዩሽን ኢዝ አክቹዋሊ ኤ ፋሚሊ ኦፍ ከርቭስ ቤዝድ ኦን ዘ ኮንሰፕት ኦፍ ዲግሪ ኦፍ ፍሪደም። ቲ ዲስትሪቢዩሽን ቤዝድ ኦን ዲግሪ ኦፍ ፍሪደም ነው ኮንሰፕቱ። ያኛው ግን በምን ነበረ? ቀጥታ ከአልፋ ጋር ነበር የሚያያዘው። ስለዚህ ይሄ ሪሌትድ ዲግሪ ኦፍ ፍሪደም ደግሞ ከሳምፕል ሳይዝ ጋር ሪሌት ያደርጋል። ምክንያቱም ኤን ማይነስ ዋን ስለሆነ ማለት ነው። ዘን አት ዘ ሳምፕል ሳይዝ ኢንክሪዝስ ዘ ቲ ዲስትሪቢዩሽን። ይሄኛው በጣም ጠቃሚ የሆነው ነገር ቻፕተር 5 ላይ የተማራችሁት ሳምፕል ሳይዛችን ኢንክሪዝ በሆነን ቁጥር ቲ ዲስትሪቢዩሽናችን ወዴት አፕሮች እያደረገ ይሄዳል? ወደ ስታንዳርድ ኖርማል ዲስትሪቢዩሽን አፕሮች እያደረገ እንደሚሄድ። ስለዚህ በእነኚህ በሶስቶቹ ከስታንዳርድ ኖርማል ዲስትሪቢዩሽን ይለያል። በመጀመሪያዎቹ በአራቶቹ ደግሞ ተመሳሳይነት አለው። ዲግሪ ኦፍ ፍሪደም ዘ ሲምቦል ኦፍ ዲግሪ ኦፍ ፍሪደም እንትን ይቺ ዲኤፍ የምትወክለው ምንድን ነው? ዲግሪዝ ኦፍ ፍሪደምን ነው። ዲግሪዝ ኦፍ ፍሪደም ማለት ምን ማለት ነው? ኢት ቴልስ ዩ ሃው ማች ኢንዲፔንደንት ኢንፎርሜሽን ዩ ሃቭ ሌፍት ቱ ኤስቲሜት ቫሪያቢሊቲ አፍተር ዩዚንግ ሰምቲንግ ላይክ ሚን ቫሪያንስ ፕሮፖርሽን ማለት ነው። ስለዚህ ምን ያህል ኢንዲፔንደንት ኢንፎርሜሽን ቀርቷችኋል የሚለውን ይነግረናል ማለት ነው። ምን ካረግን በኋላ አንዱን የሆነ ቫሪያቢሊቲውን ኤስቲሜት ካረግን በኋላ ምን ያህል ኤስቲሜሽን ቀርቷችኋል ወይም ደግሞ ምን ያህል ኢንዲፔንደንት ኢንፎርሜሽን ቀርቷችኋል የሚለውን ያሳየናል ማለት ነው። ለምሳሌ ለሚን ከሰራን በኋላ ቫሪያንስ ይቀራል፣ ሚዲያን ፕሮፖርሽን ምናምን ሊቀር ይችላል። ስለዚህ ምን ያህል የሚለውን የሚገልጽልን ይሆናል። ሶ ዘ ዲግሪ ኦፍ ፍሪደም ፎር ኤ ኮንፊደንስ ኢንተርቫል ፎር ዘ ሚን አር ፋውንድ ባይ ሰብትራክቲንግ ዋን ፍሮም ዘ ሳምፕል ሳይዝ። ለሚን ከሆነ ከሳምፕል ሳይዙ ላይ አንድን በመቀነስ እናገኘዋለን ዲግሪ ኦፍ ፍሪደሙን።
ኖት ፎር ሰም ስታቲስቲካል ቴስትስ ዘ ዲግሪ ኦፍ ፍሪደም ሜይ ኖት ኢኳል ቱ ኤን ማይነስ ዋን። ለአንዳንዶቹ ግን ኤን ማይነስ ዋን ላይሆን ይችላል ዲግሪ ኦፍ ፍሪደሙ ማለት ነው። ኤግዛምፕል እንስራ ለቲ ዲስትሪቢዩሽን ስሊፒንግ ታይም ወይም ደግሞ የመተኛት ሰዓትን ቢሆን ኤግዛምፕል ሰጥቶናል። 10 ራንደምሊ ሴሌክትድ ፒፕል ዌር አስክድ ሃው ሎንግ ዘይ ስሊፕት አት ናይት፣ ምን ያህል ይተኛሉ ማታ ላይ። ዘ ሚን ታይም ወዝ አቬሬጃቸው ሚን ታይማቸው 7.1 ሰዓት ነው። ኤንድ ዘ ስታንዳርድ ዲቪዬሽን ወዝ 0.78። ስለዚህ የምንድነው የሳምፕሉ ስታንዳርድ ዲቪዬሽን ሴሌክት የተደረገው ፒፕል አለ ማለት ነው። ስለዚህ የሳምፕሉ ስታንዳርድ ዲቪዬሽን 0.78 ሃወር ነው። ዘን ፋይንድ ዘ 95% ኮንፊደንስ ኢንተርቫል ኦፍ ዘ ሚን ታይም አሲዩም ዘ ቫሪያብል ኢዝ ኖርማሊ ዲስትሪቢዩትድ። ቫሪያብሉ ምን ቢሆን ኖርማሊ ዲስትሪቢዩትድ ቢሆን። ሶ ሲንስ ሲግማ ኢዝ አንናውን ኤንድ ኤስ መስት ሪፕለስ፣ ኤስ ምን ማድረግ አለበት? ሪፕለስ ማድረግ አለባት ማለት ነው። ዘ ቲ ዲስትሪቢዩሽን መስት ቢ ዩዝድ ፎር ዘ ኮንፊደንስ ኢንተርቫል ሂንስ ዊዝ 9 ዲግሪ ኦፍ ፍሪደም። ለምን 10 ስለሆነ የተመረጠው እዚህ ጋር 10 ራንደምሊ ሴሌክት የተደረጉ ሰዎች ስለሆኑ ስለዚህ አልፋ ኦቨርቱ አልፋ ስንት ናት? እዚህ ጋር 95% ኮንፊደንስ ማለት የቀረው 5% አልፋ ናት ማለት ነው። ስለዚህ ምንጊዜም ኮንፊደንስ ኢንተርቫሉ 90% ከሆነ ለምሳሌ አልፋ ስንት ፐርሰንት ነው? 10%። እንደዛ እያላችሁ ነው የሚሄዱት። ስለዚህ ቲ አልፋ ኦቨርቱ ስንት ነው? 2 ነጥብ። ያ ማለት ቅድም ያገኘኑ ማለት ነው። ቴብል ላይ ሄዳችሁ ብታነቡ ቲ ኦፍ 0.025 ሄዳችሁ ብታነቡ ዊዝ ዲግሪ ኦፍ 9 ዲግሪ ኦፍ 9 ብታረጉት ያ ማለት እንዴት ነው የሚገኘው? እንደዚህ ነው። ቲ ዲስትሪቢዩሽን እዚህ ጋር አለ፣ ደን እንደዚህ አለ፣ እዚህ ጋር 0 ነጥብ ምናምን የሚለው አለ። ከዚያ እዚህ ጋር ዲግሪ ኦፍ ፍሪደሙ ቁልቁል ይጻፋል። ዘን እዚህ ጋር የተጻፈው ለምሳሌ 9 ቁጥር እዚህ ጋር ከሆነች እዚህ ጋር ሄዳችሁ እዚህ ጋር ያለችዋን ኮኔክት የምታደርገውን ቁጥር ማውጣት ነው። ይችን ቁጥር ታገኛላችሁ ማለት ነው። ሶ ሌላም ስራ ላይ ካላችሁኝም እሰራላችኋለሁ። ሶ ኤክስ ሚን ማይነስ ቲ ኦፍ አልፋ ኦቨር 2 ኤስ ኦቨር ራዲካል ኤን እንደሆነ ታውቃላችሁ። ሚው በእነኚህ መካከል እንደሚገኝ ማለት ነው። ዘን 7.1 ሚናችን 7.1 ነው ይኸው እዚህ ጋር። ዘን ከዚያ በኋላ ይሄ ቲ አልፋ ኦቨር ቱ ሰጥተናል። ዘን አማካያችን እንትን ይሄ ጋር ሶሪ ይሄ ስታንዳርድ ዲቪዬሽናችን 0.78 አለ ሲካፈል ኤናችን 10 ነው፣ ራዲካል ኤን ማለት ነው። ስለዚህ ይሄን ስሩና አግኙት። ሰርታችሁ ስታመጡ መጨረሻ ላይ ሶሪ ምን ነው የሚሆነው ማለት ነው በ6.5 እና በ7.5 መካከል ይገኝላችኋል። ሶ ዋንስ ካን ቢ 95% ኮንፊደንት ዛት the population mean is between 6.5 and 7.7 ኢንች መካከል እንደሚገኝ ኮንፊደንስ ሆኖ መናገር ይችላል ማለት ነው። ሌላው ኢንተርቫላችን ኮንፊደንስ ኢንተርቫል ፎር ዘ ዲፈረንስ ኦፍ ቱ ሚን ነው። በሁለት ሚኖች መካከል ያለው ልዩነት ለመግለጽ ደግሞ ዲፈረንስ ቢትዊን ቱ ሚን ተብሎ ኮንፊደንስ ኢንተርቫል መስራት እንችላለን። ሰፖዝ ኤክስ ኖርማሊ ዲስትሪቢዩትድ ዊዝ ሚው ኦፍ ኤክስ ኤንድ ሲግማ ስኩዌር ኤንድ ዋይ ደግሞ ሚው ኦፍ ዋይ እና ሲግማ ስኩዌር የራሳቸው የሆነ ሚው አላቸው፣ የራሳቸው የሆነ ምን አላቸው? ሲግማ አላቸው፣ ወይም ደግሞ ስታንዳርድ እንትን ቫሪያንስ አላቸው። ሶ የሁለቱ አሁን ለምሳሌ ኤግዛምፕል ሲሰራ ይገባቸዋል። ሁለቱም ኢንዲፔንደንት ናቸው፣ የተለያዩ ናቸው። ስለዚህ ዊ ዋንት ቱ ሴት ዳት ኮንፊደንስ ኢንተርቫል ፎር ዘ ዲፈረንስ ኦፍ ዘ ሚንስ ኦፍ ዘ ቱ ፖፑሌሽን በሁለቱ ህዝቦች መካከል ያለውን ዲፈረንስ ቢትዊን ቱ ሚን ነው ማለት ነው። ስለዚህ የሁለቱ ሚን ዲፈረንስ ማለት ሚን ኦፍ ኤክስ ማይነስ ሚን ኦፍ ዋይ ማለት ነው። ሚን ዲፈረንስ ማለት አይደለ? ስለዚህ የነኝህን ኮንፊደንስ ኢንተርቫል ለመስራት ደግሞ ሰፖዝ ዊ ሃቭ ቱ ራንደም ሳምፕል ፍሮም ዚስ ፖፑሌሽን ከዚህ ፖፑሌሽን ውስጥ የራሳቸው የሆነ የየራሳቸው ሁለት ራንደም ሳምፕል እንወስዳለን። ለማለት ለኤክስ ከኤክስ ዋን እስከ ኤክስ ኤን ወሰድን። ሳምፕል ሳይዝ ኢዝ ኤን ቢሆን ሳምፕል ሳይዙ፣ ለዋይ ደግሞ ከዋይ ዋን እስከ ዋይ ኤም ሳምፕል ሳይዙ ኤም የሆነ ማለት ነው። ፍሮም ዘ ፖፑሌሽን ኦፍ ዋይ ማለት ነው። ሶ የኤክስን ከኤክስ ነው የምንወስደው፣ የዋይን ከዋይ ማለት ነው። ዊ ናው ዛት ኤክስ ሚንን እንዴት ማግኘት እንደምንችል እናውቃለን። ሰሜሽን ኦፍ አይ ስታትስ ፍሮም ዋን አፕ ቱ ኤን ኤክስ አይ ኦቨር ኤን እንደሆነ እናውቃለን። እንዲሁም ደግሞ የዋይ ሚን ደግሞ ሰሜሽን ኦፍ አይ ስታትስ ፍሮም ዋን አፕ ቱ ኤም ድረስ ዋይ አይ ኦቨር ኤም እንደሆነ እናውቃለን። ኦኬ ሳምፕላቸው የሳምፕል ሚናቸው ማለት ነው የሁለቱም። ቫሪያንሳቸው ደግሞ በዚህ እንወክለው የሳምፕሉ ቫሪያንስ ኤስ ኦፍ ኤክስ ዘ ሆል ስኩዌር ኤስ ስኩዌር ኤክስ ማለት ሳምፕል ኦፍ ኤክስ ነው። ስለዚህ ሳምፕል ቫሪያንስ ኦፍ ኤክስ ነው። ስለዚህ ሰሜሽን ኦፍ አይ ስታትስ ፍሮም ዋን አፕ ቱ ኤን ኤክስ አይ ማይነስ ኤክስ ሚን ዘ ሆል ስኩዌር ኦቨር ኤን ማይነስ ዋን ማለት ነው። ኤን ማይነስ ዋን ይሄ የሳምፕል ቫሪያንስ ነው። ቻፕተር 5 ላይ ተምራቸዋል። ለዋይም እንደዛው ኤም መሆኑ ነው የሚለየው እና ዋይ መሆኑ ነው። ዋይ አይ ማይነስ ዋይ ሚን ዘ ሆል ስኩዌር ኦቨር ኤም ማይነስ ዋን ማለት ነው። በጣም ጥሩ ደን ከዛ በኋላ ምን እናርግ?
ሶስተኛ ደግሞ ምን እናድርግ? ጀነራሊ የሆነ ሲግማ ስኩዌር እንፈልግ። ጀነራል የሆነ ሲግማ ስኩዌር ስንል የሁለቱን በአንድ ላይ ማለት ነው። የሁለቱን በአንድ ላይ ቫሪያንስ ስንፈልግ ደግሞ ሰሜሽን ኦፍ የኤክስ ሲደመር ሰሜሽን ኦፍ የዋይ ሲካፈል የኦቨራቸውንም ነምበራቸውንም ድምር ማለት ነው። ስለዚህ ኤን ፕላስ ኤም ማይነስ ቱ ይሆናል ማለት ነው። ይሄኛው ከላይ ያሉትም ድምር ይደረጋሉ። በዚህ መልኩ ይቀመጣል። እነኝን ነገር ያዙ። ዘስ ኢት ፎሎ ዳት ይሄ ምን ይሆናል ማለት ነው? ይሄንን ብትሰሩ ሰሜሽን ኦፍ ኤክስ አይ ማይነስ ኤክስ ሚን ዘ ሆል ስኩዌር ፕላስ ሰሜሽን ኦፍ ዋይ አይ ማይነስ ዋይ ሚን ዘ ሆል ስኩዌር ነው አይደለ? ስለዚህ ይሄ ምንን ይከተላል? ዘ ዲፈረንስ ቢትዊን ዘ ቱ ሳምፕል ሚን እና ዘ ትሩ ፖፑሌሽን ሚናቸው ዲፈረንሳቸውን እንወስዳለን ማለት ነው። ስለዚህ ቅድም ምንድን ነው ኤክስ ሚን ማይነስ ሚው ለአንድ ቫሪያብል አይደለ? ሚው ኦፍ ኤክስ ማለት ነው። እንትን ይሄ ፖፑሌሽን ሚው ነው፣ ይሄኛው ደግሞ ሳምፕል ሚን ኦፍ ኤክስ። ስለዚህ የሁለት ዲፈረንስ ስንባል ደግሞ እንዴት አደረግን? ኤክስ ሚን ማይነስ ዋይ ሚን ከማን ጋር ሲቀነስ ሚውንም እንደዛው የዲፈረንሳቸውን እንወስዳለን ማለት ነው። ሚው ኦፍ ኤክስ ማይነስ ሚው ኦፍ ዋይ ማለት ነው። ዲፈረንስ ቢትዊን ሚን ዲፈረንስ ቢትዊን ሚን። ስለዚህ ሚው ኤክስ የነበረው በዲፈረንስ ተተካ። ይሄ ጋር አንድ ሳምፕል ሚን ብቻ የነበረው በሁለቱ ሳምፕል ሚን ዲፈረንስ ተተካ ማለት ነው። ሲካፈል ሲግማ አንደር ራዲካል ሲግማ ስኩዌር ኦቨር ኤን አንደር ራዲካል ውስጥ ለአንድ ነበረ። ስለዚህ ፕላስ ሲግማ ስኩዌር ኦቨር ኤም ይሆናል ማለት ነው የሁለቱም። ስለዚህ ይሄ ሲወጣ ሲግማ ኦቨር ራዲካል ኤን ነበር አይደል? ስለዚህ ይሄኛውም እንደዛው። ስለዚህ ለሁለት ሲሆን አንድ ላይ ያስገብተን ደምር እናደርጋቸዋለን። ስለዚህ ሁለቱም ተመሳሳይ የሚሆኑ ከሆነ ኤስ ማውጣት ይቻላል። ኤስ አንደር ራዲካል ታይምስ ዋን ኦቨር ኤም ፕላስ ዋን ኦቨር ኤን ይሆናል። ግን ይቺ የሁለቱም የዋይ እና የኤክስ ቫሪያንሳቸው ዘሴም ከሆነ ነው፣ ካልሆነ ግን አትችሉም ማለት ነው። ሶ ስለዚህ ምን ይሆናል ማለት ነው? ዲግሪ ኦፍ ፍሪደም አሁንም ቲ ዲስትሪቢዩሽን ነው የሚከተሉት። ቲ ዲስትሪቢዩሽን ሲከተሉት ዲግሪ ኦፍ ፍሪደማቸው ይሄ ነው ማለት ነው። ይሄኛው ያ ማለት ኤን ማይነስ ዋን አንድ አለ፣ እንዲሁም ደግሞ ፕላስ ኤም ማይነስ ዋን አለ እንደገና። ስለዚህ ምን ሆነ ማለት ነው? ኤን ፕላስ ኤም ማይነስ 2 ዲግሪ ኦፍ ፍሪደም። ስለዚህ በዚህ መልኩ እንሄዳለን። ሶ ፕሮባቢሊቲ ኦፍ ይሄ ኤም ፕላስ ኔጌቲቭ ቲ በዚህ በኩል በኔጌቲቭ ዲግሪ ኦፍ ፍሪደም ዚስ ማች በኔጌቲቭ 1 ማይነስ አልፋ ኦቨር 2 ለሶር ኢኳል ቲም በዚህ መካከል የቲ ማለት ነው ትክክለኛው ቲ ዘን ለሶር ኢኳል ቲ በፖዚቲቭ አልፋ ኦቨር 2 ላይ ማለት ነው። ለምን አልፋ ኦቨር 2 እና 1 ማይነስ አልፋ ኦቨር 2 ተባለ? ሲሜትሪካሊ ዲስትሪቢዩትድ ስለማይሆን ነው። ሶ እሱን ወደፊት በካይ ስኩዌር እና በኤፍ ዲስትሪቢዩሽን አሳያችኋለሁ። ስለዚህ ይሄኛው ማለት ደግሞ ኤስ ይሄ ማለት ነው። ይሄኛው ማለት ከስታንዳርድ ኤረር ኦፍ ዲፈረንስ ቢትዊን ቱ ሚን የሁለቱ ሚን ዲፈረንስ ስታንዳርድ ኤረር ጋር ዘ ሴም ነው። ይሄ ማለት ደግሞ ስታንዳርድ ኤረር ዲፈረንስ ቢትዊን ቱ ሚን ማለት ደግሞ ሲግማ አንደር ራዲካል 1 ኦቨር ኤን ፕላስ 1 ኦቨር ኤም ማለት ነው ይለናል። ስለዚህ እነኚህን ነገሮች ከያዛችሁ አሁን ቀለለ ማለት ነው ሁኔታው፣ ቀጥታ መተካት ነው የሚሆነው። ዜርፎር 100 ታይምስ 1 ማይነስ አልፋ ፐርሰንት ኮንፊደንስ ኢንተርቫል ፎር ዘ ዲፈረንስ ኦፍ ቱ ሚን ኢዝ ጊቭን ባይ ምን ይሆናል ማለት ነው? ዘ ዲፈረንስ ቢትዊን ዘ ቱ ሚን ፕላስ ኦር ማይነስ ዲስ ዋን ዲግሪ ኦፍ ፍሪደም ያለው አልፋ ኦቨር ቱ ታይምስ ስታንዳርድ ኢረራቸው ይሆናል። ስታንዳርድ ኢረራቸው ማለት ነው። ስለዚህ አልፋ ኦቨር ቱ አለ ቲ ዊዝ ዲግሪ ኦፍ ፍሪደሙም የሁለቱን ኤን ደምሮ ሲቀነስ ሁለት ማድረግ ነው። ዘን ስታንዳርድ ኢረራቸውም በተሰጣችሁት መልኩ መተካት ነው። ከዚያ በኋላ ዲፈረንስ ቢትዊን ቱ ሚን ላይ ማስቀመጥ ነው። ምንም የሚከብድ ነገር የለውም። ኦኬ ኤግዛምፕል ስንሰራ በጣም ይገባቸዋል። ኤ ሰርቬይ ፋውንድ ዛት ዘ አቨሬጅ ሆቴል ሩም ሬት ኢን ሲቲ ዋን አሁን ማለት ኤክስ ማለት ነው። ስለዚህ አንደኛው ከተማ ላይ አቨሬጁ 88 ነጥብ 41 ነው። ስለዚህ ኤክስ ሚን እዚህ ኳለስቶ 88.41 አቨሬጅ ሩም ሬት ለሲቲ2 ደግሞ 80.61 ስለዚህ ዋይ ሚን ደግሞ 80.61 ይሆናል ማለት ነው። ደን አስዩም ዛት ዘ ዳታ ዌር ኦብቴንድ ፍሮም ቱ ሳምፕል ኦፍ 50 ሆቴል 50 ሆቴልስ ኢች እያንዳንዳቸው ኤን ናቸው ስንት ነው? 50 ማለት ነው። ስለዚህ ኤንም 50 ነው ኤምም 50 ነው። ስለዚህ ዲግሪ ኦፍ ፍሪደሙ 50 ሲደመር 50 ሲቀነስ 2 98 ይሆናል ዲግሪ ኦፍ ፍሪደሙ ማለት ነው። ዘን ዲቪዬሽን ኦፍ ዘ ስታንዳርድ ዲቪዬሽን ኦፍ ዘ ስታንዳርድ ዲቪዬሽንስ አር 5.62 የሚለያዩበት የሆቴል ያዳሩ ብር ማለት ነው 5.62 ዶላር እና 4.83 ዶላር ነው። ስለዚህ
የኤክስ ስታንዳርድ ዲቪሽን 5.62 ነው። የዋይ ስታንዳርድ ዲቪሽን 4.83 ዘን ሪስፔክቲቭሊ ማለት ነው። ፋይንድ 95% ኮንፊደንስ ኢንተርቫል ፎር ዘ ዲፈረንስ ቢትዊን ዘ ሚን ኦፍ ዘ ዳታ ማለት ነው። ስለዚህ አልፋችን ስንት ነው? 5% ማለት ነው። ኮንፊደንስ ኢንተርቫላችን 95 ከተሰጠን፣ ስለዚህ በጣም ቀላል የሆነ ነው። ሶሉሽናችን ምንድነው? ሰብስቲቲዩት ኢን ዘ ፎርሙላ ዩዚንግ ዜድ አልፋ ኦቨር ቱ ማለት አልፋ 0.05 ከሆነ ዜድ ኦፍ 0.025 እናገኛለን ማለት ነው። ጀስት በዜድ እንሰራዋለን። ዜድ ኦፍ 0.025 ምክንያቱም ቫሪያንሳችን ምን ስለሆነ የሚታወቅ ስለሆነ ማለት ነው። እዚህ ጋር በዜድ የሰራ ነው። ፖፑሌሽን ቫሪያንሳችን ተነግሮናል። ገባችሁ? ስለዚህ ፖፑሌሽን ቫሪያንስ ስለተነገረ በዜድ እንሰራለን። ሶ ይሄ ደግሞ 1.96 ነው። ስለዚህ ዲፈረንስ ቢትዊን ኤክስ 1 እና ኤክስ 2 ወይም ደግሞ ዋይ ኤክስ ሚን እና ዋይ ሚን ስለዚህ 88.42 ሲቀነስ 80.61 ሲቀነስ ዜድ አልፋ ኦቨር 2 1.96 አንደር ራዲካል ሲግማ ስኩዌር 1 ኦቨር ኤን 1 ፕላስ ሲግማ ስኩዌር 2 ኦቨር ኤን 2 ለዛን ከዲፈረንስ ቢትዊን ትሩ ፖፑሌሽን ፓራሜትር ሚው ማለት ነው። ስለዚህ 5.62 ዘ ሆል ስኩዌር ምክንያቱም የተሰጠን ስታንዳርድ ዲቪሽኑ ነው። 4.83 የሁለተኛው ስታንዳርድ ዲቪሽን ዘ ሆል ስኩዌር እናደርገዋለን። ኦቨር 50 ኦቨር 50 ከማን ያንሳል? ከዚህ ያንሳል። ለዛን ይሄ እዚህ ጋር ደግሞ በፖዚቲቭ ደምረን ማለት ነው። ዘ ዲፈረንስ ቢትዊን ዘ ቱ ሳምፕል ሚን ሲደመር 1.96 ሲባዛ በዚህ በኢረራችን በስታንዳርድ ኢረራችን ማለት ነው። ዘን ይሄንን ቁጥር አሁን ተተክቶላችኋል። ስትሰሩት መጨረሻ ላይ ይሄ ይመጣል 5.76 ለዛን ዘ ዲፈረንስ ቢትዊን ትሩ ፖፑሌሽን ፓራሜትር ሚው ለዛን 9.86 ማለት ነው። ስለዚህ ኢንተርፕሬት ስናደርገው ሲንስ ዘ ኮንፊደንስ ኢንተርቫል ዳዝ ኖት ኮንቴን ዜሮ ኮንፊደንስ ኢንተርቫላችን ዜሮን አልያዘም። ይሄ ወደ ቴስት አምርቷል። ኢንተርፕሬቴሽኑ ቴስቲንግ ደግሞ እናያለን። ያ ማለት ሃይፖቴሲስ ቴስታችን ሚው 1 ማይነስ ሚው 2 እዚህ ኳስቱ 0 ብሎ ኤች ኖት ስለሚነሳ ዘን ዜሮን ደግሞ በኢንተርቫል ውስጥ ከሌለ ቴስቱ ትክክል ነው ማለት ነው። ስለዚህ ዘ ዲሲሽን ኢዝ ቱ ሪጀክት ዘ ነል ሃይፖቴሲስ ይለናል። ይሄ ነል ሃይፖቴሲስ ኤች ዋን ደግሞ ኦልተርኔቲቭ ሚው 1 ሲቀነስ ሚው 2 ዲፈር ፍሮም 0 ብለን ይሄድ ነው። ስለዚህ እኛ ትክክል ነን። ነል ሃይፖቴሲሱን ወይም ደግሞ ኤች ኖቱን ሪጀክት አደረግ ነው። ዘን ዊች አግሪስ ዊዝ ዘ ፕሪቪየስ ሪዛልት ከባለፈው ሪዛልት ጋር አግሪ ይሆናል ማለት ነው። ዘን እንዴት ኢንተርፕሬት እናደርጋለን? ዘ ዲፈረንስ ዊ አር 95% ኮንፊደንት ዛት ዘ ዲፈረንስ ቢትዊን ዘ ቱ ሚን ዘ ቱ ሲቲ ሚን አቨሬጅ ፕራይስ is contain between 5.76 and 9.86 ብለን ኢንተርፕሬት ማድረግ እንችላለን ለኮንፊደንስ ኢንተርቫል። ኦኬ ሌላው ሳምፕል ዲስትሪቢዩሽን ኦፍ ኤክስ 1 ስለዚህ ምንድነው ሳምፕሊንግ ዲስትሪቢዩሽን በኤክስ 1 እና በኤክስ 2 ሚን በሚናቸው መካከል ያለው ሳምፕሊንግ ዲስትሪቢዩሽን ፕሮፐርቲዎቹን ስናይ ዘ ሳምፕሊንግ ዲስትሪቢዩሽን ኦፍ ዘ ዲፈረንስ ቢትዊን ዘ ቱ ሚን ኤክስፔክትድ ቫልዩዋቸው ኤክስፔክትድ ኦፍ ኤክስ 1 ሚን ኤንድ ማይነስ ኤክስ ሚን 2 ነው። ስለዚህ እያንዳንዳቸውን ኤክስፔክትድ ዋን እንዴት ማድረግ ትችላላችሁ? ኤክስፔክትድ ኦፍ ኤክስ 1 ሚን ሲቀነስ ኤክስፔክትድ ኦፍ ኤክስ 2 ሚን ማድረግ ትችላላችሁ። ኤክስፔክትድ ኦፍ ኤክስ 1 ሚን ደግሞ ከማጋ እኩል ነው ከሚው 1 ማለት ነው። ኤክስፔክትድ ኦፍ ኤክስ 2 ሚን ደግሞ ከሚው 2 ጋር። ስለዚህ ምን ይሆናል ማለት ነው? ኤክስፔክትዳቸው ከዲፈረንስ ቢትዊን ትሩ ፖፑሌሽን ፓራሜትር ሚው ጋር እኩል ይሆናል። ስታንዳርድ ዲቪዬሽናቸው ማለት በዚህ መልኩ ማስቀመጥ ትችላላችሁ። ስታንዳርድ ዲቪዬሽን ኦፍ የኤክስ የዲፈረንስ ቢትዊን ዘ ቱ ሚን አይደለ? ስለዚህ ኤክስ 2 እና ኤክስ 1 አድርጋችሁ በዚህ መልኩ መጻፍ ትችላላችሁ። ዘን እንዳያችሁት ስታንዳርድ ዲቪዬሽናቸው በዚህ መልኩ ነው የሚሆነው ማለት ነው። በዚህ መልኩ ነው የሚሆነው። ኦኬ ስታንዳርድ ቫሪያንሳቸው ከሆነ ደግሞ ያው ራዲካሉን ብቻ ማጥፋት ማለት ነው። ሌላው እንዳለ ይሆናል። ዘን ይሄ ምንድነው? ስታንዳርድ ዲቪዬሽን ኦፍ ፖፑሌሽን 1 ይሄ ስታንዳርድ ዲቪዬሽን ኦፍ ፖፑሌሽን 2 ምክንያቱም የሳምፕል ስታንዳርድ ዲቪዬሽን የፖፑሌሽን ስታንዳርድ ዲቪዬሽን ኦቨር ኤን ናቸው እንደሆነ ታውቃላችሁ። ይሄ ኦቨር ኤን የሆነው ለሳምፕሎቹ ስለሆነ ማለት ነው። ሶ ይሄኛው ደግሞ እነኚህ ደግሞ ምንድናቸው? ኤን 1 እና ኤን 2 ደግሞ ሳምፕል ሳይዝ ፍሮም ፖፑሌሽን 1 እና ፖፑሌሽን 2 ኦኬ ሶሪ ኢንተርቫል ኤስቲሜት ኦፍ ሚው 1 እና ሚው 2 ደግሞ በሲግማ 1 እና ሲግማ 2 ናውን ከሆነ ምን ነው የምንጠቀመው? ዜድ ማለት ነው። አናውን ከሆነ ግን ማን ነው የምንጠቀመው? ቲን ማለት ነው። ስለዚህ ቲንም ዲግሪ ኦፍ ፍሪደም ኤን ፕላስ ኤም ማይነስ 2 አድርገን የተጠቀምነው ማለት ነው። በቲ መቼ እነኚህ ሁለቱ አናውን የሚሆኑ ከሆነ ሁለቱ እነኚህ ናውን የሚሆኑ ከሆነ ግን የሚታወቁ ከሆነ በዚህ መልኩ ዲፈረንስ ቢትዊን ዘ ቱ ሚን ፕላስ ኦር ማይነስ ዜድ ታይምስ ዚስ ዋን ስታንዳርድ ኢረራቸው ወይም ደግሞ ስታንዳርድ ዲቪዬሽናቸው አድርገን መስራት እንችላለን። ኦኬ 1 ማይነስ አልፋ ኢዝ ዘ ኮንፊደንስ ኮኤፊሺየንት ከሆነ ይሄኛው ኮንፊደንስ ኮኤፊሺየንት ነው። ሶ ይሄኛው ደግሞ ከዚህ ጋር እኩል ነው። መደጋገም ነው የሆነብኝ። ስለዚህ
በዚህ መልኩ መስራት ትችላላችሁ ማለት ነው። ኦኬ ሌላው የምናየው አሁን ዲፈረንስ ቢትዊን ቱ ሚን አየን አይደለ? አሁን ደግሞ ማን እናያለን? ኮንፊደንስ ኢንተርቫል ፎር ዘ ቫሪያንስ እናያለን። ሶ ፎር ዘ ቫሪያንስ የራሱ የሆነ ፕሮፐርቲ አለው። we know that if x normally distribution standard normal distribution with sigma and እንትን mu and sigma square with the variance ማለት ነው ዘን ይሄ ካይ ስኩዌር ዲስትሪቢዩሽን የሚኖረውን ነግሬያችኋለሁ አይደለ? ያ ማለት ኤን ማይነስ ዋን ታይምስ ሳምፕል ቫሪያንስ ኦቨር ፖፑሌሽን ቫሪያንስ ምን አይነት ዲስትሪቢዩሽን ይኖረዋል? ካይ ስኩዌር ዲስትሪቢዩሽን እንደሚኖረው ቻፕተር 5 ላይ አውርተናል። ይህችን ፎርሙላ ያዙና however the chi-square distribution is not symmetric chi-square distribution ምን አይደለም? it is not symmetric። ለምንድን ነው chi-square distribution symmetric የሆነው እንትን ያልሆነው ካላችሁኝ how መጀመሪያ how it is construct ብላችሁ ጠይቁ። እንዴት ነው ኮንስትራክት የተደረገው chi-square distribution? ቻፕተር 5 ላይ ስንማር chi-square distribution it is the square summation of standard normal distribution ወይም ደግሞ standard normal variable square summation ነው። ያ ማለት chi-square distribution is equals to z1 square plus z2 square ብላ 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 plus zn square ነው አይደለ? ስለዚህ የስታንዳርድ ኖርማል ዲስትሪቢዩሽን ምንድን ናቸው? ስኩዌር አድርገን ሰሜሽን ተደርጎ ነው ከስኩዌር ዲስትሪቢዩሽን የሚመጣው። ሶ ዌን ዊ ስኩዌር ዘ ኔጌቲቭ ቫሊዩ ዜድ ሲመጣ ስኩዌር ስናደርገው ኢት ቢካምስ ፖዘቲቭ አይደለ? ዌን ዊ ስኩዌር ዘ ፖዘቲቭ ቫሊዩ ሪሜን ኢት ኢዝ ፖዘቲቭ። ሶ ኤቭሪቲንግ ፒልስ አፕ ኦን ዘ ራይት ሳይድ ማለት ነው። ኦን ዘ ራይት ሳይድ ነው ፒልስ የሚያደርገው እያንዳንዱ ቫሊዩ። ሶ ኖ ሌፍት ሳይድ ባላንስ የሚባል ነገር የለም ማለት ነው። ሶ ዚስ አሎን ብሬክስ ሴሜትሪክ ኮንሰፕትን ይሰብርብናል። ሶ ሴሜትሪክ ኮንሰፕትን የሚሰብረው ይሄ ነው ማለት ነው። ስኩዌር ስለሚደረግ የስታንዳርድ ኖርማል ዲስትሪቢዩሽን ስኩዌር ሆኖ ስለመጣ ማለት ነው። ኦኬ በጣም ጥሩ ጊቭናችን። ስለዚህ ምንድን ነው ካይ-ስኩዌር ዲስትሪቢዩሽን ዊዝ 1 ማይነስ አልፋ ኦቨር 2 ሶ አንድ ነገር ረሳው። ሴሜትሪክ ስላልሆነ ሴሜትሪክ ያልሆነበትን ምክንያት ነገርኳችሁ። ይሄ ከሆነ ምን ያስፈልገናል? ዊ ኦብቴን ቦዝ ዘ አፐር ኤንድ ሎወር ቴል ኤሪያውን ማግኘት ግዴታችን ነው። አፐሩንና ሎወር ቴል ኤሪያውን ማግኘት ግዴታችን ነው ማለት ነው። ሶ ካይ ስኩዌር ሎወር ኤል የምናገኘው ደግሞ በአልፋን በመጠቀም ነው። 1 ማይነስ አልፋ ኦቨርቱን እና አልፋ ኦቨርቱን ራሱኑ በመጠቀም አፐርና ሎወር ማግኘት እንችላለን። ነገር ግን ትልቁ ቁጥር አልፋ ኦቨርቱን ስንጠቀም ነው የምናገኘው። ያ ማለት ካይ በ0.9 ምናምን ከምትፈልጉ ይልቅ በ0.001 ምናምን ብትፈልጉ በጣም ትልቅ ቁጥር የምታገኙ 0.011 ምናምን አንድ ብታገኙ የምትፈልጉትን ነው። ስለዚህ ምን ይሆናል? ካይ ስኩዌር ዊዝ ኤን ማይነስ 1 ዲግሪ ኦፍ ፍሪደም 1 ማይነስ አልፋ ኦቨር 2 ለዛን እዛ የተሰጠን ፎርሙላ እዚህ ጋር ማለት ነው። ይሄኛው ካይ ስኩዌር ዲስትሪቢዩሽን ትክክለኛ ቫሪያንሱ ትክክለኛ ዲስትሪቢዩሽን ለዛን አሁንም ከአልፋ ኦቨር 2 ልዩነታቸው 1 ማይነስ አልፋ ኦቨር 2 እና አልፋ ኦቨር 2 ናቸው። ዘን ዊዝ 1 ማይነስ አልፋ ኮንፊደንስ ኢንተርቫል የተለመደ ነው። ዘን ምን እናድርገው? ለማን እናካፍለው? ለኤን ማይነስ 1 ታይምስ ኤስ ስኩዌር እናካፍለው። ለኤን ማይነስ 1 ኤስ ስኩዌር ስናካፍለው ምን ይሆናል ማለት ነው? ይሄው እዚህ ጋር ኤን ማይነስ 1 ኤስ ስኩዌር ይሆናል። ይሄው 1 ማይነስ እዚህ ጋር ማይነስ አለ 1 ማይነስ አልፋ ኦቨር 2 ለዛን ይቺ ማቀረች ይሄ ሲካፈል ይጠፋል አይደለ? ሲጠፋ 1 ኦቨር ሲግማ ስኩዌር ብቻ ቀረ። እዚህ ጋር አሁንም እናካፍለው ስናካፍለው ኤን ማይነስ 1 ኤስ ስኩዌር አለ ማለት ነው። ኦኬ ይሄ ከሆነ አሁን ምን እናርገው? ይሄ ለዛ ነው አይደለም? መቼም ይሄኛው 1 ኦቨር ሲግማ ስኩዌር አድርገን አንፈልግም። ወይም ደግሞ 1 ኦቨር ሲግማ ስኩዌርን ሎኬት የሚያደርግበትን ሳይሆን የምንፈልገው እኛ ማንን ነው? ሲግማ ስኩዌር ሎኬት የሚያደርግበትን። ይሄን ደግሞ እንዴት ነው የምናደርገው? ግልብጥ እናድርገው ማለት ነው። ስንገለብጠው ወይም ደግሞ በተገላብጮሹ ስናደርገው ምን ይሆናል? ይሄ ለዛን የነበረው እንዳለ ግሬተር ዛን ይሆናል። ምክንያቱም ያው ይሄ ሲገለበጥ ይሄኛውም ከላይ ይወጣል። እንዴት ላስረዳችሁ? ይሄን ከ1 ኦቨር 4 እና ለዛን ከማን ያንሳል? ሶሪ ከማን ያንሳል? ከ1 ኦቨር 2 አይደለ? ገልብጡት እስቲ 4 ለዛን ከ2 ነው የሚሆን አይደል? ታዲያ ያንሳል እንዴ 4። ስለዚህ ምን ሆነ? ይዞራል ማለት ነው። ልክ እዚህ ጋር እንደዛው ሁሉ ይሄ ጋር ለዛን የነበረ ቁጥር ከሆነ ስንገለብጠው ግልብጥ ስናረገው ግሬተር ዛን ሆነ ማለት ነው። ኦኬ ግሬተር ዛን ሆነ። ታዲያ ምን እናድርገው? አሁን ደግሞ ለዛን ትንሹን ከሌፍት እናምጣው። ትንሹን ከሌፍት እናምጣው ስላችሁ ይሄንን ሽክም ብለን ወደዚህ እናምጣው። ይሄንን ደግሞ ወዴት እንውሰደው? ወደዚህ እንውሰደው ማለት ነው። ዘን ሶሪ ይሄኛውን እዚህ ጋር ያለውን ነው። ይሄኛውን ወደዚህ እንውሰደው።
ይሄኛውን ደግሞ ወደዚህ እናምጣው። ስለዚህ ስናቀያይረው ምን ይሆናል? ይሄ እንደዚህ ዞረ ማለት ነው። ያ ማለት 4 ግሬተር ዛን 2 ከሆነ 2ን ወደዚህ 4ን ወደዚህ ስናደርገው 2 ለዛን 4 አይደለም? ልክ እንደዛ ይሄው ለዛን የሆነው አልፋ ኦቨርቱ በዚህ ጋር መጣች፣ 1 ማይነስ አልፋ ኦቨርቱ ደግሞ በዚህ ጋር መጣች ማለት ነው። ዘን ይሄ ከሆነ አሁን ሲግማ ስኩዌር ማለት ቫሪያንስ ነው። ስለዚህ ኮንፊደንስ ኢንተርቫል ፎር ዘ ቫሪያንስ በካይ ስኩዌር ዲስትሪቢዩሽን በዚህ መልኩ ይገነባል። ኤን ማይነስ 1 ሳምፕል ቫሪያንስ ስኩዌር ኦቨር ካይ ስኩዌር ዲስትሪቢዩሽንን ሄዳችሁ አልፋ ኦቨር ቱ ላይ እና ካይ ስኩዌር ዲስትሪቢዩሽንን ሄዳችሁ 1 ማይነስ አልፋ ኦቨር ቱ ላይ ስታነቡ ከዛ ከላይ ያለውን ቁጥር አባስታችሁ ማካፍላችሁ ኢንተርቫሉን መስራት ትችላላችሁ። ኢት ኢዝ ሲምፕል አይደለ? ሶ ዩዚንግ ቴብል ጂ ፋይንድ ዘ ቫልዩ ኦፍ ካይ ስኩዌር ቱ ዘ ራይት እና ካይ ስኩዌር ቱ ዘ ሌፍት ፎር 19% ኮንፊደንስ ኢንተርቫል ለመፈለግ ካሰብን ሶ ዌን ኤኑ 25 ሲሆን ስለዚህ እዚህ ጋር ሚናችን አለ። ሶ ምን ያደርጋል ማለት ነው? ይሄ 1 ማይነስ አልፋው ይሄ በመሃል ያለው ነው። ስለዚህ አልፋ ኦቨርቱን ከዚች በኩል እናረጋታለን። አልፋ ኦቨርቱን ከዚች በኩል 90% ኮንፊደንስ ማለት 10% አልፋ ማለት ነው። ስለዚህ ይሄ 90%ቱ ይሄ ነው ነጩ ማለት ነው። ነጩ ፓርት። ይችኛዋ ደግሞ ስንት ናት? 5% ናት። ምክንያቱም ይችኛዋ 5% ይችኛዋ 5% ከመካከሉ ወጣች። አጠቃላይ ሲደመሩ ስንት ናቸው? 10% ማለት ነው አልፋቸው። ሶ በዚህ መልኩ ነው የሚቀመጠው። ዘን ቱ ፋይንድ ኤክስ ካይ ስኩዌር ቱ ዘ ራይት ሰብትራክት 1 ማይነስ 90% ወይም ደግሞ 0.9 ስቀነሱ 0.1ን ታገኛላችሁ። መቼ? ቱ ዘ ራይት ለማግኘት ማለት ነው። ዲፋይን ባይ እንትን ዲቫይድድ ባይ ያንን ያገኛችሁትን በሁለት ታካፍሉታላችሁ ማለት ነው። ስለዚህ ስንት ይገኛል? 0.05 አላልኳችሁም? ስለዚህ ከዚህ በኩል 0.05 ይሆናል። ኦኬ ኤግዛምፕል ሌት ኤን ኢዝ ኢኳልስ ቱ 25 ኤስ ስኩዌር ኢዝ ኢኳልስ ቱ 100 ፋይንድ 95% ኮንፊደንስ ኢንተርቫል ፎር ሲግማ ስኩዌር ይለናል። ስለዚህ ምንድነው 95% ኮንፊደንስ ኢንተርቫል ለሲግማ ስኩዌር ስሩ ተብለናል። ሶ እሱንም እንሰራለን ማለት ነው። ሶ ኒኮቲን ይሄ ኤግዛምፕል ዋንን ለመስራት ምን ታደርጋላችሁ ማለት ነው? መጀመሪያ ኤስ ስኩዌር ተሰጥቷችኋል አይደለ? ስለዚህ ኤን ማይነስ 1 ታይምስ ኤስ ስኩዌር ኦቨር ማን ነው የምናደርገው? ካይ ስኩዌር ዲስትሪቢዩሽን ዊዝ አልፋ ኦቨር 2 ኮማ ታረጉና ዘን ከዚያ በኋላ ኤን ማይነስ 1 ኤስ ስኩዌር ኦቨር ካይ ስኩዌር ዲስትሪቢዩሽን 1 ማይነስ አልፋ ኦቨር እንትን አልፋ ኦቨር 2 ማለት ነው። አልፋ ኦቨር 2። ስለዚህ ይሄንን ነው የምትሰሩት። አሁን ሁሉም ተሰጥቷቸዋል። ኤን 25 ነው አስገቡ እዚህ ጋር፣ ኤስ ስኩዌር እዚህ ጋር አስገቡ። ዘን 95% ኮንፊደንስ ኢንተርቫል ነው። ስለዚህ አልፋ ስንት ነው ማለት ነው? 5% ነች። ስለዚህ አልፋ 0.05 ነው። አልፋ ኦቨር 2 ስንት ነው ማለት ነው? አልፋ ኦቨር 2 0.025 ነው ማለት ነው። ስለዚህ አልፋ ኦቨርቱን 0.025 እዚህ ጋር ታስገባላችሁ። ካይ ስኩዌር ዲስትሪቢዩሽን ዊዝ አልፋ ኦቨርቱ ስታነቡ ሄዳችሁ ስንት ነው የምታገኙት? የመጀመሪያው ይሄ አልፋ ኦቨርቱ የሚለው ጋር ሄዳችሁ ስታነቡ 36.42 ታገኛላችሁ። 36.42 ታገኛላችሁ። 1 ማይነስ አልፋ ኦቨርቱ ላይ ስታነቡ ደግሞ ስንት ነው ማለት ነው? በ13.85 ታገኛላችሁ። ይሄንን 13.85 ታገኛላችሁ። የታችኛው ማለት ነው። ሄዳችሁ ማንበብ ነው ወይም ደግሞ ሰራላችኋለሁ። ስለዚህ ይሄም እዚሁ ጋር እንደዚሁ 25ን አስገቡ፣ እዚህ ጋር 100ን እዚህ ጋር አስገቡ። ዘንድ ጨርሳችሁ ኮንፊደንስ ኢንተርቫል እዚህ ጋር 36.4 ለ4 2 አካፍሉት። ለዚህኛውን ደግሞ ለ13.85 ስታካፍሉት መጨረሻ ላይ መልሱ ልንገራችሁ በ65.9 እና በ173.3 መካከል ይገኛል ማለት ነው። ኮንፊደንስ ኢንተርቫሉ በዚህ መልኩ ሲግማ በእነኚህ መካከል ትገኛለች። ኦኬ ሁለተኛው ጥያቄ ኤግዛምፕል 2 ኒኮቲን ኮንተንት ነው። ፋይንድ 95% ኮንፊደንስ ኢንተርቫል ፎር ዘ ቫሪያንስ ኤንድ ስታንዳርድ ዲቪዬሽን ኦፍ ዘ ኒኮቲን ኮንተንት ኦፍ ሲጋሬት ማኑፋክቸርድ ኢፍ ኤ ሳምፕል ኦፍ ቲዮኒ ኤናችን ምን ስንት ነው? ቲዮኒ ነው። ኮንፊደንስ ኢንተርቫላችን 95% ሆነ ማለት አልፋ 5% ነው። ዘን ኢት ሃዝ ስታንዳርድ ዲቪዬሽን ኦፍ 1.6 ሚሊግራም። ስታንዳርድ ዲቪዬሽናችን ደግሞ ስንት ነው? 1.6 ሚሊግራም ማለት ነው። ሚሊግራም ሶ ቱ ፋይንድ ሰብትራክት 1 ማይነስ 0.95 ወይም ደግሞ ኮንፊደንስ ኢንተርቫል 0.05 ዲቫይድድ ባይ 2 ስታደርጉት 0.025 ያ ማለት አልፋ ኦቨር 2 ማለት ነው ባጭሩ። ይሄ አልፋ ኦቨር 2 ነው። ስለዚህ
አልፋ ኦቨር 2 0.025 ነው። ደን ይሄኛው አልፋን ስላላወቃችሁ ለመናገር ያህል ነው። ግን ከአንድ ላይ መጀመሪያ 95% ከ100% ላይ ስቀንሱት 5% ነው። 5%ን ለሁለት ስታካፍሉ 2.5 ነው ወይም ደግሞ 0.025 ነው። ዘን ዲቫይድድ ባይ ለሁለት አድርጋችሁ ያ ለሁለት ተካፍሏል 0.025 አለ። ዘን ከዚያ በኋላ ቱ ፋይንድ ያኛውን ደግሞ ለመፈለግ 1 ማይነስ 0.025 ማለት ነው። 1 ማይነስ አልፋ ኦቨርቱ ማለት ነው። ስለዚህ 0.975 ይሆናል። ዘን እዚህ ጋር ይኸው ከስኩዌር ቱ ዘ ራይት እና ከስኩዌር ቱ ዘ ሌፍት ማለት ነው። ስለዚህ ይሄ ከሆነ 0.975 ከሆነ ኢንቴብል ጂ 0.025 እና 0.0975 ሄዳችሁ ስታነቡ የምታገኙ ዲግሪ ኦፍ ፍሪደሙ ስንት ነው? ኤኑ 20 ዲግሪ ኦፍ ፍሪደም ኤን ማይነስ 1 19 ዲግሪ ኦፍ ፍሪደም ላይ ሄዳችሁ ስታነቡ 32.852 ለ0.025 እና 8.907 ደግሞ ለ0.975 ታገኛላችሁ ሪስፔክቲቭሊ ማለት ነው። ዘን ይሄንን ፎርሙላው ላይ ተክታችሁ ምን ማድረግ ነው መውሰድ ነው ማለት ነው። ስለዚህ ኤን ማይነስ 1 ሲግማ ስኩዌር የሚለውን ትተካላችሁ። ኤን ማይነስ 1 19 ነው። 19 ታደርጋላችሁ። ሶሪ። ስለዚህ ስታንዳርድ ዲቪዬሽን ነው 1.6 የተሰጠን። ስለዚህ ስኩዌር እናደርገዋለን ማለት ነው። ምን ኤስ ስኩዌር እንዲሆንልን ዘን ለ32 ነጥብ እናካፍለዋለን። ይሄንንም እንደዛው ተመሳሳዩ ለ8 ነጥብ። ከዚያ በኋላ መጨረሻ ላይ ውጤቱ ምን ይሆናል? በ1.5 እና በ5.5 ዩ ካን ቢ 95% ኮንፊደንት ዛት ዘ ትሩ ቫሪያንስ ፎር ዘ ኒኮቲን ኮንተንት ኢዝ ቢትዊን 1.5 ኤንድ 5.5 ሚሊግራምስ ማለት ነው። እንደዚህ ብላችሁ ኢንተርፕሬት ማድረጋችሁን በፍጹም እንዳትረሱ ማለት ነው። ሶ ስታንዳርድ ዲቪዬሽናቸውን ለማወቅ ከፈለጋችሁ ራዲካል ውስጥ መክተት ነው። ሁለቱንም ይሄንንም ራዲካል ውስጥ ይሄንንም ራዲካል ውስጥ መክተት ማለት ነው። ዘን 1.2 ሆኖ ይወጣል፣ 2.3 ሆኖ ይወጣል። ስለዚህ ይሄንንም ኢንተርፕሬት ማድረግ ከፈለጋችሁ ዩ ካን 95% ኮንፊደንት ዛት ዊ አር ወይም ደግሞ አይ አም 95% ኮንፊደንት ዛት ዘ ትሩ ስታንዳርድ ዲቪዬሽን ኢዝ ቢትዊን 1.2 ኤንድ 2.3 ሚሊግራም ብላችሁ ኢንተርፕሬት ማድረግ ትችላላችሁ። ሌላው ኮንፊደንስ ኢንተርቫል ፎር ቫሪያንስ ሬሽዮ ነው። ከመጨረሻው ሁለተኛው ያለው ኮንፊደንሳችን ነው። ሶ ኮንፊደንስ ኢንተርቫል ፎር ቫሪያንስ ሬሽዮ ማለት ሁለቱን ቫሪያንስ ኦቨር አድርገን ስንሰራ ነው። ሶ ሌት ካይ ስኩዌር ዲስትሪቢዩሽን ዊዝ ዲግሪ ኦፍ ፍሪደም 24 አድርገን 0.025 39.36 ነው እንበል። ካይ ስኩዌር ዲስትሪቢዩሽን ዊዝ 24 ዲግሪ ኦፍ ፍሪደም አሁንም በ0.975 አልፋ ስንሰራው ግን 12.4 ነው። ዘን they are assume to be independent እነኚህ ምንድን ናቸው? ኢንዲፐንደንት ናቸው ብላችሁ አስቡ ነው የሚለን። ሶ አስዩዋሊ ዊ ኤስቲሜት ምን እናደርጋለን ማለት ነው? ሲግማ ስኩዌራቸውን ለኤክስ እና ሲግማ ስኩዌር ለዋይ እንሰራለን ማለት ነው። ዘን ለሳምፕል ቫሪያንሳቸው ምንድን ነው? ኤስ ኤክስ ስኩዌር ስናረጋቸው ኤክስ አይ ማይነስ ኤክስ ሚን ዘ ሆል ስኩዌር ኦቨር ኤን ማይነስ ዋን ነው። እንዲሁም ደግሞ ኤስ ዋይም የዋይንም ከሆነ እንደዚሁ ኤም ማይነስ ዋን እንደሆነ አይተን መተናል። ዘን ሪሌቲቭሊ ዊ ዘን ኤስቲሜት ደ ቫሪያንስ ሬሽዮ መስራት እንችላለን። ያ ማለት እነኚህን ቫሪያንስ ኦፍ ኤክስን ለቫሪያንስ ኦፍ ዋይ ኦቨር አድርገን ስንሰራ ይሄ ሲካፈል ለዚህ ይሆናል ማለት ነው። ወይም ደግሞ ኤሶቹም ሳምፕሎቹም ሬሽዮ ይደረጋሉ። ዊ ኖ ፍሮም ሳምፕሊንግ ዲስትሪቢዩሽን ቲዮሪ ዛት ኤን ማይነስ ዋን ኦቨር ሲግማ ስኩዌር ኦፍ ኤክስ ታይምስ ስታንዳርድ ዲቪዬሽን ሳምፕል ስታንዳርድ ዲቪዬሽን ኦፍ ኤክስ ሳምፕል ቫሪያንስ ኦፍ ኤክስ እዚ ኢኳልስ ቱ ካይ ስኩዌር ዲስትሪቢዩሽን እንደሚከተል አይተናል። ዊዝ ዲግሪ ኦፍ ፍሪደም ዋት ኤን ማይነስ ዋን ማለት ነው። ይሄኛውም የዋይም ዊዝ ኤም ማይነስ ዋን ዲግሪ ኦፍ ፍሪደም ይከተላል ነው። ኤንድ ቦዝ አር ኢንዲፐንደንትሊ ዲስትሪቢዩትድ አስ ኤክስ ዲስትሪቢዩሽን ወይም ደግሞ ካይ ስኩዌር ዲስትሪቢዩሽን። ስለዚህ ሁለቱም ኢንዲፐንደንትሊ የየራሳቸውን ካይ ስኩዌር ዲስትሪቢዩሽን ይዘው ዲስትሪቢዩትድ ይሆናሉ። ዜርፎር ኤን ማይነስ ዋን ሁለቱን ስታካፍሏቸው ምንድነው የምታገኙት? ኤን ማይነስ ዋን ሲግማ ስኩዌር ወይም ደግሞ ኤስ ስኩዌር ኤክስ ኦቨር ሲግማ ስኩዌር ኤክስ ኦቨር ኤን ማይነስ ዋን አይደለ? ይሄም በዚህ አጥፉት፣ ይሄ በዚህ ይጠፋል፣ ይሄ በዚህ ይጠፋል። ስለዚህ ማቀር ማለት ነው ኤስ ኤክስ ስኩዌር ኦቨር ሲግማ ኤክስ ስኩዌር ኦቨር ኤስ ዋይ ስኩዌር ኦቨር ሲግማ ዋይ ስኩዌር። ስለዚህ በግልብጡ ማባዛት አይሆንም። ስለዚህ ምን ይሆናል ማለት ነው? ሲግማ ዋይ ስኩዌር ኦቨር ኤስ ዋይ እንትን ኤክስ ሲግማ ኤክስ ስኩዌር ታይምስ ኤስ ኤክስ ስኩዌር ኦቨር
ኤስ ዋይ ስኩዌር ይሆናል ማለት ነው። ይሄ ዲስትሪቢዩሽን ምንን ይከተልልናል ማለት ነው። ይሄ ደግሞ ሁለት ካይ ስኩዌሮች ደግሞ ዲቫይድድ አድርገን የምናገኘው ዲስትሪቢዩሽን ቻፕተር 5 ላይ እንደነገርኳችሁ ኤፍ ዲስትሪቢዩሽን ነው። ኤፍ ዲስትሪቢዩሽን ስለዚህ ኤፍ ዲስትሪቢዩሽን ፎሎ ያደርጋል ዊች ሚንስ ይሄው እንደነገርኳችሁ ኤስ ኤክስ ዘ ሆል ስኩዌር ሲግማ ኤክስ ስኩዌር ኦቨር ይሄ ነው ዘን ስናበዛቸው በዚህ መልኩ ይመጡልናል። ይሄ ኤፍ ዲስትሪቢዩሽን አለ። የመጀመሪያው ከላይ ያለውን የኤክስን ኤን ዲስትሪቢዩሽን ኤን ማይነስ 1 ዲግሪ ኦፍ ፍሪደም እና ኤም ማይነስ 1 ዲግሪ ኦፍ ፍሪደም ይሄ ደግሞ 2 ዲግሪ ኦፍ ፍሪደም ነው ያለው። አንዱን በዚህ ታገኙታላችሁ፣ አንዱን በዚህ ታገኙታላችሁ ማለት ነው። ስለዚህ ሁለቱንም በዚህ ጽፎላችኋል። ከዚያ በኋላ ደግሞ ይሄንን ሄዳችሁ ኤፍ ቴብል ላይ ስታነቡ ሁለቱን ማግኘት ቀላል ነው ማለት ነው። መጀመሪያ በዚህ ታያላችሁ፣ ከዚያ በዚህ ታያላችሁ፣ ዘን መሀል ላይ ያለውን ቁጥር ታወጣላችሁ። ዚስ ዲስትሪቢዩሽን ኢዝ ኦልሶ ናውን አስ ነን ሲሜትሪክ አስ ኤ ካይ ስኩዌር ዲስትሪቢዩሽን። ለምን የካይ ስኩዌር ዲስትሪቢዩሽን ነን ሲሜትሪክ የሆነበትን ምክንያት አይተናል። ስለዚህ ካይ ስኩዌርን ለካይ ስኩዌር አካፈልንና ነን ሲሜትሪክ ላይሆን ነው እንዴ? ይሆናል። ስለዚህ ነን ሲሜትሪክ ዲስትሪቢዩሽን ነው። ዜርፎር ዩዚንግ ዘ ኤርሊየር ሎጂክ ዋን ኩድ ራይት ዘ ፎሎዊንግ ማለት ነው። የሚከተሉትን ሎጂክ በመጠቀም ይሄንን በመጠቀም ወዴት እንጽፈዋለን? ወደዚህ መልኩ እንጽፈዋለን። ያ ማለት ኤፍ ዲግሪ ኦፍ ፍሪደም ኤን ማይነስ 1 እና ኤም ማይነስ 1 ዊዝ 1 ማይነስ አልፋ ኦቨር 2 ለዛን ከትክክለኛው ኤፍ ለዛን ዚስ 1 ዲግሪ ኦፍ ፍሪደም አልፋ ኦቨር 2 ዊዝ 1 ማይነስ አልፋ ኮንፊደንስ ኢንተርቫል ዘን ኤፍ ማለት ደግሞ ይሄ ነው። አሁን ቅድም አይታችኋል። ኤፍ ዲስትሪቢዩሽን የሚከተለው እነኚህ ናቸው፣ የሁለቱ ብዜት ማለት ነው። ዘ ሬሽዮ ኦፍ ሳምፕል ኤክስ ኤንድ ሳምፕል ዋይ ቫሪያንስ ሲባዛ ሳምፕል ዋይ ሬሽዮ ቱ ሳምፕል ኤክስ ቫሪያንስ ማለት ነው። ደን አሁን እኛ የምንፈልገው የሁለቱን ትሩ ፖፑሌሽን ፓራሜትር ሳምፕል ቫሪያንሶቹን ነው። እንትን ሳምፕል ቫሪያንሱን ሳይሆን ትክክለኛ ቫሪያንሱን። ስለዚህ ለማን እናካፍለው? ይችኛዋ ነች እኛ የምንፈልጋት። ስለዚህ ለማን እናካፍለው? ለኤስ ኤክስ ስኩዌር ኦቨር ኤስ ዋይ ስኩዌር ማካፈል አለብን። ይሄንን ከማካፈል ይልቅ በግልብጡ ብናበዛው ይጣፋል አይደለ? ስለዚህ እንደዚህ አዙረን እዚህ ጋር ኤስ ዋይ ስኩዌር ኤስ ኤክስ ስኩዌር አድርገን ብናባዛው ይሄው ተጣፋ ዘን ይሄንንም ስለዚህ በግራና በቀኝ በኤስ ዋይ ስኩዌር እና በኤስ ኤክስ ስኩዌር አባዛ ነው ማለት ነው። ሲባዛ በኤፍ ሆነ 1 ማይነስ አልፋ ስኩዌር ለዛን ዚስ ዋን ይሄ እንዳለ ሆኖ ይሄኛው ጠፍቶ ስለዚህ ይቺ እንዳለ ትወርዳለች። ለዛን አሁንም ይሄኛው ይባዛል ማለት ነው። ዘን ይሄ ዲግሪ ኦፍ ፍሪደሙ እንዳለ ሆኖ ማለት ነው። ዘን አሁን የምትይዙልኝ እዚህ ጋር ምን ሆነ ማለት ነው። ይሄ ትክክለኛ ሬሾዋቸው ቁጭ አለ አይደለ? ስለዚህ ምን እናርግ? ይሄ በዚህ በኮንፊደንስ ውስጥ ይገኛሉ። ኤስ ዋይ ዘ ሆል ስኩዌር ኦቨር ኤስ ኤክስ ስኩዌር ኤፍ ዊዝ ኤን ማይነስ 1 ኤንድ ኤም ማይነስ 1 ዲግሪ ኦፍ ፍሪደም 1 ማይነስ አልፋ ኦቨር 2 ኮማ አሁንም እንዳለ ይሄ ኦቨሩ ዘን ዲግሪ ኦፍ ፍሪደሙ እንዳለ ዘን አልፋ ኦቨር 2 በእነኚህ መካከል ምን ይሆናል? የሁለቱ ቫሪያንስ ሬሾ ትሩ ፖፑሌሽን ቫሪያንስ ሬሾዋቸው በእነኚህ በዚህ ቁጥር መካከል ይገኛል ብለን ዲሳይድ እናደርጋለን ማለት ነው። ምን ያህል ፐርሰንት? ይሄን ያህል ፐርሰንት ኮንፊደንስ ነን። አንድ ነገር የምትይዙልኝ ነገር ኤፍ ኤን ማይነስ 1 ኮማ ኤም ማይነስ 1 ዊዝ 1 ማይነስ አልፋ ኦቨር 2 ሁል ጊዜ ቁጥሩን ላታገኙ ትችላላችሁ። ስለዚህ ዊዝ 1 ማይነስ አልፋ ኦቨር 2 ይሄን ከያዛችሁ ከማጋ እኩል መሰላችሁ? ከ1 ኦቨር ኤፍ ይሄ ጋር ኤን ማይነስ 1 ነበር። አሁን ኤም ማይነስ 1ን ታስቀድሙና ኤም ማይነስ 1 ከዚያ ኤን ማይነስ 1ን አስከትላችሁ ከማጋ ከአልፋ ኦቨር 2 ጋር እኩል ነው። ስለዚህ 1 ኦቨር ይቺ ኤም እና ኤንን ቦታ ቀያየራችሁ ይቺኛዋን 1 ኦቨር አልፋ ኦቨር 2 የምትለዋን ትታችሁ 1 አልፋ ኦቨር 2 ብቻ ከዚህ ጋር እኩል ነው። ያኛውም ሪቨርስ ዘሴም እኩል ነው ማለት ነው። ስለዚህ ሌት ኤን ኢዝ ኢኳልስ ቱ 30 ኤንድ ኤም ኢዝ ኢኳልስ ቱ 16 የሳምፕል ኤክስ ቫሪያንስ 1.2 የሳምፕል ዋይ ቫሪያንስ 1.5 ኤንድ አልፋ 0.02 አልፋ ኦቨር 2 ስንት ይሆናል ማለት ነው? 0.01 ይሄ አልፋ ነው፣ ፎር ኦል ሳይሆን አልፋ። ስለዚህ አልፋ 0.02 ነው፣ አልፋ ኦቨር 2 0.01 ነው ማለት ነው። ፋይንድ 95 ስለዚህ አልፋ 0.02 ማለት 98% ኮንፊደንስ ኢንተርቫል ልንሰራ ነው ማለት ነው። ፎር ዘ ቫሪያንስ ሬሾ ማለት ነው። ስለዚህ ምን እናደርጋለን? ይሄው ኤስ ዋይ ስኩዌር ኦቨር ኤስ ኤክስ ስኩዌር ታይምስ ኤፍ ኦፍ ኤን ማይነስ 1 ኤም ማይነስ 1 ዲግሪ ኦፍ ፍሪደም 1 ማይነስ አልፋ ኦቨር 2 ኮማ ኮንፊደንስ ኢንተርቫሉ ማለት ነው በኤስ ዋይ ስኩዌር ኦቨር ኤስ ኤክስ ስኩዌር ኤፍ ኤን ማይነስ 1 ዲግሪ ኦፍ ፍሪደም እና ኤም ማይነስ 1 ዲግሪ ኦፍ ፍሪደም ዊዝ አልፋ ኦቨር 2 ኦኬ። የሚለያቸው ይችና ይች ብቻ ናቸው። በጣም ጥሩ። ይሄ ቁጥራቸውን እንተካ። የዋይ ቫሪያንስ ስንት ነው? 1.5 አይደለ? ስለዚህ የዋይ 1.5 የኤክስ 1.2
ተካፈለ። ይሄኛው ማለት ቅድም ምንድን ነው ያልኳችሁ? ዋን ኦቨር አድርጋችሁ ይችኛዋን እንደዚህ ቀይራችሁ ቦታ ከዚያ በኋላ ከአልፋ ኦቨር ቱ ጋር ዘ ሴም ነው ብያችኋለሁ። ስለዚህ ዋን ኦቨር ኤም ማይነስ ዋን ሆነ ኤን ማይነስ ዋን ሆነ አልፋ ኦቨር ቱ ሆነ ማለት ነው። ዋን ኦቨር አድርጋችሁ ዘን ይሄንን ሄዳችሁ አሁን በዚህ በኩል ኤም ማይነስ ዋን አለ፣ በዚህ በኩል ኤን ማይነስ ዋን አለ። ዘን መካከል ላይ ያለውን ከላይ አልፋው ይቀመጥላችኋል። አልፋ ኦቨር ቱ መካከል ላይ ያለውን አንብባችሁ ማውጣት ነው። ከዚያ ዋን ኦቨር ያ ቁጥር ማድረግ ማለት ነው። ዘን አሁንም እዚህ ጋር የሚካፈሉት ሬሾቸው ዘ ሴም ነው። እዚህ ጋር ግን ይችኛዋ አትቀየርም። ኤን ማይነስ ዋን ኤም ማይነስ ዋን አልፋ ኦቨርቱ ማለት ነው። ኦኬ ሶ ይሄንን መቀየር ከፈለጋችሁ ቦታ አቀያየራችሁ ዋን ማይነስ አልፋ ኦቨርቱ ማለት ትችላላችሁ። ብቻ እንደተገኘላችሁ ዋን ማይነስ አልፋ ኦቨርቱ ነው የሚገኘው ቴብል ላይ ወይንስ አልፋ ኦቨርቱ ነው የሚገኘው ቴብል ላይ የሚለውን አግኝታችሁ መስራት ነው ማለት ነው። ዘን ይሄ ቁጥር አለ በ15 እና በ12 ኤን ስንት ነው? አንዱ 13 ነው፣ አንዱ 16 ነው። ስለተቀያየሩ ቦታ 16 ሲቀነስ 1 15፣ 13 ሲቀነስ 1 12። ከዚያ አልፋ ኦቨርቱ ደግሞ ስንት ነው? 0.02 እንትን 0.01። ስለዚህ አርጋችሁ ስትሰሩ ይሄም እንደዛው ማለት ነው። ዘን 1.5 ሲካፈል 1.2 ሲባዛ ይሄንን ሄዳችሁ ስታነቡ ቴብል ላይ 4.04ን ታገኛላችሁ ሲባዛ። ይሄንን ደግሞ ዲግሪ ኦፍ ፍሪደም አያችሁ እንዴት ልዩነት እንዳለው። ይሄ ጋር ዲግሪ ኦፍ ፍሪደሙ 15 ለ12 ነበር፣ እዚህ ጋር ግን 12 ለ15 ነው በ0.01። ስለዚህ ምን ሆነ? 3.67 ሆነ ማለት ነው። ዘን ይሄን አንድን ለ4.04 ስታካፍሉና በዚህ ስታበዙት 0.309 እና ይሄኛው ደግሞ ሲሰራ 4.588 ይመጣል። ስለዚህ ትሩ ፖፑሌሽን ቫሪያንስ ሬሾዋችን በዚህ ቁጥር መካከል እንደሚገኝ 98% እርግጠኛ ነን ነው። የመጨረሻው እንትናችን ኮንፊደንስ ኢንተርቫል ፎር ፕሮፖርሽን። ኮንፊደንስ ኢንተርቫል ፎር ፕሮፖርሽን ማለት ለምሳሌ ይሄ እንዴት ለምን መጣ ካላችሁኝ፣ አንድ ሰው ፕሮፖርሽኑን ማወቅ ፈለገ። ለምሳሌ 100 ሰዎች አሉና የሆነን ስራ የሰሩት ከዛ ውስጥ ከመቶ አባል ውስጥ የተወሰኑ ፐርሰንቶች ናቸው። ስለዚህ ምን ያህል ፕሮፖርሽን ነው? 20ዎቹ ቢሰሩ ስንት ይሆናል ማለት ነው? 20 ሲካፈል ለመቶ አይደለ? ስንት ፐርሰንቱ ነው? 0 በ0 ይጠፋ። 2 ለ10 ስንት ነው የሚሆነው? 0 ሁለት አይደለ? 0.2። ስለዚህ 20%ዎቹ ናቸው የሰሩት ያንን ስራ። ስለዚህ ያንን ፕሮፖርሽን ለማውጣት ፖፑሌሽን ፕሮፖርሽን በማለት እንጠራዋለን። ስለዚህ ይሄ ትክክለኛው የፖፑሌሽን ፕሮፖርሽን ነው። ፒሃትን ደግሞ የኛ ሳምፕል ወስደን ሳምፕል ፕሮፖርሽናችን ናት ፒሃት። ፖፑሌሽን ፕሮፖርሽኑ አይታወቅማ። ስለዚህ ትክክለኛው ፖፑሌሽን ፕሮፖርሽን እኛ 100 ሰው ወስደን 1 ሚሊዮን ህዝብ አለ ከኢትዮጵያ ውስጥ። አሁን ለምሳሌ ኢትዮጵያ ውስጥ ስንት አለ? ወይም ደግሞ ጠበብ አድርገን አዲስ አበባ ውስጥ 6.7 ሚሊዮን ህዝብ አለ። ስለዚህ ከ6.7 ሚሊዮን ውስጥ የሆነ ፖርሽንን ወስደን 100 ሰው ወስደን ከዚያ ከ100 ሰው ውስጥ ቲክቶክ የሚጠቀም ወይም ደግሞ ዩቲዩብ የሚጠቀም ሰውን 30 ሰው ብናገኝ፣ ስለዚህ 30 ኦቨር መቶኛ ስናደርገው 30%ቱ ከህዝቡ ውስጥ ዩቲዩብ ይጠቀማል። ዘን ከአጠቃላይ ከ6.7 ሚሊዮን ውስጥ ስንቱ ፐርሰንት ነው የሚጠቀመው የሚለውን እዚህ 30% ላይ ወይም ደግሞ ፒሃታችን 30% ናት። ዘንድ ትክክለኛዋን ፒን ኮንፊደንስ ኢንተርቫል እንሰራለታለን ማለት ነው ለ6.7 ሚሊዮን ህዝቡ። ስለዚህ ይቺ ፒሃት ፖፑሌሽን ወይም ሳምፕል ፕሮፖርሽን ናት። ይችኛዋ ግን ፖፑሌሽን ፕሮፖርሽን ናት። ፎር ሳምፕል ፕሮፖርሽን ፒሃት ብትሏት እዚህ ጋር ፒሃት ናት። ፒሃት እዚህ ኳልሱ ኤክስ ኦቨር ቶታል ነምበር ኦፍ ኤን ነው የወሰድነው ሳምፕል። ኤንድ ኪው ደግሞ ማለት ከዛ ውጭ ያለው ያ ማለት ዩቲዩብ የማይጠቀም አሁን 30% ዩቲዩብ ይጠቀማል ካል ዩቲዩብ የማይጠቀመው ማለት 1 ማይነስ 30% ነው ማለት ነው። ስለዚህ 70% ዩቲዩብ አይጠቀመውም which is ኪው ብንለው ሶ ሌላውን እሱን እንዴት እናገኛለን? ኤን ማይነስ ኤክስ ኦቨር ኤን ማድረግም እንችላለን። ያው ይሄ ግልጽ ነው ብዬ አስባለሁ። ስለዚህ ኪው ኢዝ ኢኳልስ ቱ 1 ማይነስ ፒ ነው ማለት ነው። 1 ማይነስ ፒ ነው። ዘን ዌር ኤክስ ነምበር ኦፍ ሳምፕል ዩኒትስ ዛት ፖሲብል ዘ ካራክተሪስቲክስ ኦፍ ኢንተረስት ኤንድ ኤን ሳምፕል ሳይዝ ቢሆን ነው የሚለን። ኦኬ ስለዚህ ኤግዛምፕል እንስራ እስኪ። ኮንዲሽን ሃውስሆልድ ኢን ኤ ሪሰንት ሰርቬይ ኦፍ 150 ሃውስሆልድስ 54 ሃድ ሴንትራል ኤር ኮንዲሽኒንግ። አጠቃላይ 150 ሰርቬይ ሰራ፣ 150 ሰዎችን ወይም ደግሞ ሃውስሆልዶችን አይቷል። 54ቱ ከነኚህ ውስጥ ስንት አላቸው? ሴንትራል ኤር ኮንዲሽኒንግ ያላቸው ሴንትራል ኤር ኮንዲሽኒንግ ያላቸው ስንት ናቸው? 54። ፋይንድ ፒ ሃት ወይም ደግሞ ፒ ፕሮፖርሽን እና ኪው ፕሮፖርሽንን ወይም ደግሞ ኪው ሃትን ፈልጉ። ዌር ፒ ሃት ኢዝ ዘ ፕሮፖርሽን ኦፍ ሃውስሆልድ ዛት ሃቭ ሴንትራል ኤር ኮንዲሽኒንግ ያላቸው ቢሆን፣ ስለዚህ ምን ይሆናል ማለት ነው? 54 ሲካፈል ለመቶ 50 ይሆናል ማለት ነው። ምክንያቱም ይሄ ኤክሳችን ነው ያላቸው ነው፣ ይሄ ቶታል ኤኑ ነው የሰበሰበው። ስለዚህ ይሄ ፒሃታችን ይሆናል። ፒሃታችን ወይም ደግሞ ኪውሃትን ከፈለገ ደግሞ ምን 150 ሲቀነስ 54
54 ሲካፈል ለ150 ስታደርጉት ኪውን ወይም ደግሞ የሌላቸውን ታገኛላችሁ። ስለዚህ ኤክስ 54 ነው፣ ኤን 150 ነው። ፒ ሃታችን ኤክስ ኦቨር ኤን ነው። 54 ለ150 0.36 ወይም ደግሞ 36% ይሆናል። ኪዋችን ደግሞ 1 ማይነስ ፒ ነው ወይም ደግሞ 0.1 ሲቀነስ 0.36 ኢኳልስ 0.64 ወይም ደግሞ 64% ይሆናል ማለት ነው። ስለዚህ ፕሮፖርሽንን በዚህ መልኩ ማግኘት እንችላለን። ፎርሙላ ፎር ስፔሲፊክ ኮንፊደንስ ኢንተርቫል ፎር ፕሮፖርሽን ይህንን በኢንተርቫል ለመጠቀም ከፈለግን ፕሮፖርሽን ላይ ኢንተርቫላችንን እንዴት ነው የምንሰራው? which is ፒ ሃት ፕላስ ኦር ማይነስ ዜድ አልፋ ኦቨር 2 አንደር ራዲካል ፒ ኪው ኦቨር ኤን ነው የምናደርገው። ስለዚህ አልፋ ኦቨር 2 ዜድ ዘሴም ነው የምታነቡት። ልዩነቱ እዚህ ጋር ስታንዳርድ ዲቪዬሽን ወይም ደግሞ ይሄ ሲግማ ስፔሩ ለፕሮፖርሽን ማን ነው? ኤን ታይምስ ኪው ነው ማለት እንትን ፒ ታይምስ ኪው ነው። ኦቨር ኤን አልነበር አንደር ራዲካል ለሌሎቹ። ስለዚህ ፒ ታይምስ ኪው በሚለው ሲግማ ስኩዌርን ተተካላችሁ። ሌላው ተመሳሳይ ነው። ስለዚህ ኮንፊደንስ ኢንተርቫል በሁለቱ መካከል ትሰራላችሁ። ዌን ኤንፒ ግሬተር ኦር ኢኳል ቱ 5 ኤንድ ኤንኪው ግሬተር ኦር ኢኳል ቱ 5 ማለት ነው። ሁለቱም ግሬተር ኦር ኢኳል ቱ 5 መሆን አለበት። ሶ ኤግዛምፕል እንስራ። ሜል ነርስ ላይ ሶ ኤ ሳምፕል ኦፍ 500 ነርሲንግ አፕሊኬሽን ኢንክሉዲንግ 60 ፍሮም ሜን 60ዎቹ ከየት ከወንዶች ፋይንድ the 90% confidence interval of the true proportion of men who apply to the nursing program። ስለዚህ ምን አለ ነርሲንግ አፕላይ ካደረጉት ሰዎች 500 ሰዎች ኤክሰርሳይዝ ሲደረጉ 60ዎቹ ሜን ወንድ ናቸው እና 60ዎቹ ወንድ ሆነው 90% ኮንፊደንስ ኢንተርቫል ሆናችሁ ምን አድርጉ? ትሩ ፕሮፖርሽን ሜኑን ምን ያህል ፕሮፖርሽን ከአጠቃላዩ ምን ያህል ፕሮፖርሽን ሜን ይሆናል አፕላይ ያደረገው ነርሲንግ ፕሮግራም ላይ የሚለውን ለማወቅ እንገደዳለን ማለት ነው። ሶ እሱን ለመስራት ደግሞ ምን እናደርጋለን? ስለዚህ ኤክስ ፕሪ ኢዝ ኢኳልስ ቱ ኤክስ ኦቨር ኤን ነው። ኤክሳችን ስንት ነው? 60 60ው ወንድ ነው። ስለዚህ ከ60 ውስጥ ምን ያህሎቹ እንትኖችስ ነርሲንግ አፕላይ ያደርገዋል ሲባል 60 ኦቨር 500 ወይም ደግሞ 0.12% መግለጽ እንችላለን ፕሮፖርሽኑን ማለት ነው። ፕሮፖርሽኑ ይሄ ነው ኪዋችን። ስለዚህ አንድ ሲቀነስ 0.12 0.88 ይሆናል ማለት ነው። ይሄ ኪዋችን ነው። ኦኬ ስለዚህ ዜድ ኢንተርቫል ከተባልን እዚህ ፒ ሃታችን ላይ 0.12 ፒ ሃታችን ላይ ፕላስ ኦር ማይነስ አድርገን ዜድ 90% ኮንፊደንስ ኢንተርቫል ማለት አልፋ ስንት ፐርሰንት ነው ብያችኋለሁ? 1%። ስለዚህ አልፋ ኦቨር 2 0.05 ማለት ነው። 0.05 ደግሞ ሄዳችሁ ስታዩ ስንት ነው የሚመጣው? እሱ የሚመጣው 1.65 ማለት ነው። 1.649 ምናምን አካባቢ ነው። ስለዚህ 1.65 ስለዚህ ፒ ላይ ይሄንን 1.65 ሲባዛ አንደር ራዲካል ፒ ታይምስ ኪው ኦቨር ኤን አድርገን እንደምራለን፣ እንቀንሳለን። በግራም በቀኝም ደምራችሁ ስቀንሱ መጀመሪያ ስቀንሱት ከዚያ ስደምሩት ማለት ነው ፒያችን ትክክለኛውን ፕሮፖርሽን ታገኛላችሁ። ዘን እሱን ለማግኘት ይሄ አጠቃላይ ሲሰራ 0.024 ይመጣል። ይሄኛው ደግሞ 0.024 ተመሳሳይ ማለት ነው። ስለዚህ 0.24 0.24 ትደምራላችሁ፣ ትቀንሳላችሁ። ሶ መጨረሻ መልሳችን 0.096 እና በ0.144 መካከል ትክክለኛ ፕሮፖርሽናችን ትገኛለች። ኢንተርፕሬት ስናረጋት ዩ ካን ቢ 90% ኮንፊደንት ዛት ዘ ፐርሰንቴጅ ኦፍ አፕሊካንትስ who are men is between 9.6% and 14.4% ማለት ነው። ስለዚህ ወንዶች የማመልከት ፕሮባቢሊቲ ወይም ደግሞ ፐርሰንታቸው በ9.6% እና በ14.4% መካከል ነው የሚሆኑት። አብዛኞቹ ሴቶች ናቸው ማለት ነው። ምን ነርሲንግ አፕላይ የሚያደርጉ ማለት ነው። ኦኬ ሌላው ፎርሙላ ፎር ሚኒመም ሳምፕል ሳይዝ ነው። አንድ የቀራችሁ ነገር ቢኖር ይችኛዋን አይታችሁ ይበቃናል ማለት ነው። ሶ ይሄ ደግሞ ምንድን ነው የሚለን ሚኒመም ሳምፕል ሳይዝ። አሁን ለምሳሌ እስካሁን ድረስ ሳምፕል ሳይዝ እየተሰጠን የመጣ ነው። ይችን ነገር ለሁሉም መተርጎም ትችላላችሁ፣ መተግበር ትችላላችሁ። ሶ ኤናችን ባናውቅና ሌላው ነገር በሙሉ ቢሰጠን ምንድን ነው የምታደርጉት የሚለውን ለማየት ያህል ነው። ስለዚህ ኤናችን ማለት ፒ ታይምስ ኪው ኢንዚስ ሴንስ ማለት ነው። ፒ ታይምስ ኪው ዜድ አልፋ ኦቨር 2 ኦቨር ኢረር ዝሆል ስኩዌር ነው። ለምን ካላችሁኝ ደግሞ ኢረር መጀመሪያውኑ ስናይ ትዝ ካላችሁ ኢረር ኢዝ ኢኳልስ ቱ ዜድ አልፋ ኦቨር 2
ታይምስ ሲግማ ስኩዌር ሲግማ ኦቨር ራዲካል ኤን ነው። ሶ ራዲካል ኤን ይሄ ማለት ደግሞ ክሪስ ስታረጉት ምን ይሆናል ማለት ነው? ኤን ኢረር እዚ ኢኳልስ ቱ እንትን ራዲካል ኤን ኢረር እዚ ኢኳልስ ቱ ዜድ አልፋ ኦቨር ቱ ሲግማ ይሆናል። ሲግማ ኦቨር ለኢረር አርጉት። ኢረር በኢረር ይጠፋል። ስንት ይቀራል? ራዲካል ኤን እዚ ኢኳልስ ቱ ዜድ አልፋ ኦቨር ቱ ሲግማ ኦቨር ኢረር አይደለ? ስለዚህ ይሄን ኤንን ለማግኘት ዞል ስኩዌር ስታረጉት ምን ይሆናል? ኤን እዚ ኢኳልስ ቱ ዜድ አልፋ ኦቨር ቱ ስኩዌር ሲግማ ስኩዌር ኦቨር ኢረር ስኩዌር አይሆንም? ኢረር ስኩዌር። ስለዚህ ሲግማ ስኩዌር ማለት በፕሮፖርሽን ቫሪያንስ ማለት ፒ ታይምስ ኪው ያ ማለት ፒ ኢንቱ ዋን ማይነስ ፒ ማለት ነው። ዋን ማይነስ ፒ ማለት ነው። ስለዚህ ይሄ ማለት ደግሞ ፒ ታይምስ ኪው ነው። ስለዚህ ይሄ ሲግማ ስኩዌር በፒ ታይምስ ኪው ሲተካ ምን ይሆናል? ኤን ኢዝ ኢኳልስ ቱ ዜድ አልፋ ኦቨር ቱ ኦቨር ኢረር ስኩዌር ስለሆነ ሁለቱም ስኩዌር በአንድ ላይ ስለሆኑ ስኩዌር ዝሆል ማድረግ ትችላላችሁ። ሲባዛ በሲግማ ስኩዌር ምክንያት ወይም ደግሞ በሲግማ ስኩዌር ምትክ ፒ ሃት ኪው ይሆናል ማለት ነው። ስለዚህ ለሌሎቹም በዚህ መልኩ እዚህ ጋር ቫሪያንስን በማድረግ መፈለግ ትችላላችሁ። ኤንን ለፕሮፖርሽን ሲሆን በቫሪያንስ ምትክ ፒ ሃት ታይምስ ኪው ማድረግ እንችላለን። ሶ ኤግዛምፕል እንስራ። ሆም ኮምፒውተር ነው። ለምሳሌ ሪሰርቸር ዊሽ ቱ ኤስቲሜት 95% ኮንፊደንት ዘ ፕሮፖርሽን ኦፍ ፒፕል ሁ ኦውን ኤ ሆም ኮምፒውተር ቤት ውስጥ ኮምፒውተር ያላቸውን ሰዎች ፕሮፖርሽን ለማጥናት ፈለገ እና 95% ኮንፊደንት ሆኖ ሊያጠና ፈለገ። ፕሪቪየስ ስተዲ ሾው ዳት ፕሪቪየስ ስተዲ ላይ እንዳየው 40% ኦፍ ዚስ ኢንተርቪውድ ሃድ ኤ ኮምፒውተር አት ሆም 40%ቱ ከዚህ ከተጠኑት ውስጥ በባለፈው ሳምንት ወይም ደግሞ በባለፈው ይር 40%ቱ ያላቸው ናቸው። ስለዚህ ኤክስ ኦቨር ኤኑ 40% ነው ማለት ነው። ወይም ደግሞ ምን ሆነ ማለት ነው? ፒ ሃታችን እዚህ ኳልሶ 40% ነው። ኪዋችን ስንት ነው ታዲያ? 1 ማይነስ ፒ ማለት ነው። ስለዚህ 60%ቱ ደግሞ ኪዋችን ነው ማለት ነው። ዘን ዘ ሪሰርቸር ዊሽ ቱ ቢ አኪዩሬት ዊዝን 2%። ይቺ ነው ወሳኛ። ሪሰርቸሩ የፈለገው አኪዩሬት መሆን ነው የፈለገው። በ2% አኪዩሬት መሆን ፈልጓል። ስለዚህ በ2% ነው ዲቬት ማድረግ የሚፈልገው። ከዛ በላይ ጭራሽ ሊሳሳት አይፈልግም። ስለዚህ ይቺ ምንድናት? ኢረራችን እዚህ ኳልስቱ 2% ናት ማለት ነው። ይቺ ኢ ናት። ስለዚህ ኢረር ተሰጠን፣ ኪው ተሰጠን፣ ፒ ተሰጠን። ዜድ አልፋ ኦቨርቱ ለማግኘት ደግሞ ዜድ አልፋ ስንት ነው? 5% 0.025 አልፋ ኦቨርቱ ሲሆን ይሄንንም ከቴብል ላይ ታገኛላችሁ። ቀጥታ ፎርሙላውን መተካት ሆነ ማለት ነው። ስለዚህ ፋይንድ ዘ ሚኒመም ሳምፕል ሳይዝ ነሰሰርሊ የሚያስፈልገውን ሚኒመም ሳምፕል ሳይዝ ፈልጉ ስትባሉ ሶ ኤን ኢዝ ኢኳልስ ቱ ፒ ኪው ታይምስ ዜድ ኦቨር ኤ ዘ ሆል ስኩዌር ይሆናል። ዘን 0.4 ታይምስ 0.6 ኢዝ ኢኳልስ ታይምስ ይሄ ዜድ አልፋ ኦቨርቱ ስንት ነው? ሶሪ ዜድ አልፋ ኦቨርቱ 1.96 አይደለ? ኤንድ ሲካፈል ለኢረር ደግሞ 0.02 ወይም ደግሞ 2%ቷ ማለት ነው። ሶ ዘ ሆል ስኩዌር እናረጋለን ማለት ነው። ይሄ ፒ ታይምስ ኪው ማለት ነው። ኦኬ ዘን ከዛ በኋላ ይሄ መልሱ ይሆናል 2304.96 ወይም ደግሞ አፕሮክሲሜትሊ ውሰዱት። ነምበር ኦፍ ስቱደንት ስለሆነ በፖይንት አይቀመጥም። ስለዚህ ወደ ላይ ይጠጋጋል። the researcher should interviewed a sample of at least 2305 ፒፕልን ማጥናት እንዳለበት ይነግረዋል ማለት ነው። ሶ ኤግዛምፕል ቱ ሁለተኛ ብንሰራ the same researcher wish to estimate the proportion of executive who own a car phone። ለምሳሌ ኤክስኪዩቲቭ ሆነው መኪና ያላቸው የመኪና ስልክ ያላቸው ሰዎችን ማጥናት ፈለገ። she wanted to be 90% confident ሆና ማጥናት ፈለገ and she wanted to accurate within 5% በ5% ውስጥ እርግጠኛ መሆን ፈለገች which is 90% ኮንፊደንስ ኢንተርቫል ማለት አልፋችን 10% ነው። አልፋ ኦቨርቱ 0.05 ማለት ነው። ዜድ 0.05 ሄዳችሁ ታነባላችሁ። አኪዩሬት ማለት 5% which is error 0.05 ናት ማለት ነው። error is equals to then the true proportion within 5% of the true proportion ማግኘት ፈለገ። find the minimum sample size ከሆነ አሁን እዚህ ጋር ምንድነው ለየት የሚያደርገው ነገር ፕሮፖርሽኑ አልተሰጣችሁም። ከባለፈው ጥናት ምንም አይነት ዲፔንድ አልሆነም። ስለዚህ ምን ብላችሁ ታስባላችሁ? እኩል ፕሮፖርሽን አላቸው ፒ ሃት እና
ኪዋሃት እኩል ፕሮፖርሽን አላቸው ብላችሁ ታስባላችሁ ማለት ነው። which is equal to 0.5 0.5 ናቸው ብላችሁ አስባችሁ ዘንድ 0.5 0.5 ካልተሰጣችሁ እንደዛ ትሰራላችሁ ማለት ነው። 5%ን ደግሞ ኢረር ታረጋላችሁ። ኢረር is equal to 0.05 ታረጋላችሁ። ዘን ከዚያ በኋላ ዜድ አልፋ ኦቨርቱን ትሰሩና ማግኘት ነው ማለት ነው። ዘን since there is no prior knowledge of p hat sorry ፒሃት እና ፒሃት ስታቲሽያኖች ምን የላቸውም ኤቪደንስ የላቸውም። ስለዚህ ምን ሆነ ማለት ነው ፒሃት እና ኪዋሃትን እኩል አድርገው ወሰዱ 0.5 the sample size obtained by using this value will be larger enough to ensure the specified degree of confidence ማለት ነው። ስለዚህ ፒ ታይምስ ኪው 0.5 ሲባዛ በ0.5 ዜድ አልፋ ኦቨርት ወይም ደግሞ ዜድ 0.05 ሄዳችሁ ስታነቡ 1.65 ነው። ኮንፊትም ሰርተንበታል። ሲካፈል ኤረራችን 0.05 ነው። ዞል ስኩዌር አድርጋችሁ ይሄን ስታበዙት 272.25 ይሆናል። ይሄን ወዴት ታጠጋጉታላችሁ? ወደ 272 ታጠጋጉታላችሁ። ትንሽ ቁጥር ስለሆነ ማለት ነው። በፖይንት እንዳታስቀምጡ ሳምፕል ሳይዝ። ስለዚህ the researcher should ask at least 273 ኤክስኪዩቲቭ ይለናል። ነገር ግን ያ ግሬተር ኦር ኢኳል ቱ ስለሆነ እዚህ ጋር ሶሪ ሳምፕሉ ወደ ላይ የተጠጋጋው ለምንድን ነው? አትሊስት ነው ያለው። አትሊስት ከሆነ 273 ይሆናል። ወደ ላይ ነው መሆን ያለበት። አትሞስት ቢሆን ነበረ ወደ ታች መጠጋጋት ያለበት። ስለዚህ ቢያንስ ስንት መጠየቅ አለበት? ወደ ላይ። ምክንያቱም 272ን ጠይቅ የሚለው አልፏል። ስለዚህ ግዴታ 273 መጠየቅ አለበት። እዚህ ጋር የሚሰራው ነች ፋይንድ ዘ ሚኒመም ሳምፕል ሳይዝ አትሊስት የሚለው ይሄኛው አትሊስት የሚለው 273 ያደርገዋል ማለት ነው። ሶ የዛሬው ሌሰናችን በዚህ መልኩ እናጠናቀቃለን። ቻፕተር 6 ኦል አባውት ይሄ ነው። ግማሾቻችሁ ቻፕተር 5 ነው። ሶ ቴስቲንግን በሚቀጥለው ቪዲዮ ሰራላችኋለሁ። ስላዳመጣችሁ ከልብ ያመሰግናለሁ። ሰብስክራይብ እና ላይክ ሼር አድርጉ ለጓደኞቻችሁ።